እንግዲህ ከአንድ ቀን በፊት ትናንትና አንድ ፕሮግራም እንደነበር በሁላችሁም ዘንድ የታወቀ ነው። ይሄን ንግግር ማቀው ባይብል ላይ ነው አይደል? ኢየሱስ ክርስቶስ እንደሞተ እግዚአብሔርም ከሙታን እንዳስነሳው በሁላችሁ ዘንድ የታወቀ ነው የሚል ቃል አቃለውና በሁላችሁም ዘንድ የታወቀ አንድ ኮንፈረንስ በሐዋሳ ምድር ተካሂዶ ነበር እና እዛ ላይ የተሰሩ ቁማሮችን እነግራችኋለሁ። ይሄንንም እነግራችሁ ከዚህ በፊት እነዚህ አገልጋዮች ሐሰተኛ ናቸው፣ እውነተኛ አይደሉም፣ ከእግዚአብሔር ዘንድ አይደሉም የሚል ነገር እናገር ነበር። አንዳንዶች ግን እግዚአብሔር ቀብቷቸዋል፣ እግዚአብሔር አስረስቷቸዋል፣ እነሱ ሲመጡ ምድራችን እርግማን ይሰበራል፣ ርኩሰት ይጠፋል፣ ቃል ሲያወጡ በቤታችን ነገር ይስተካከላል። አንዳንዶች እንደውም በድፍረት ዘይቶቻቸውን ሁሉ ይዘው ወጥተው እኛ እንገዛለን እናንተ ምን አገባችሁ እስኪሉ ድረስ ቅናት ነው የሚሉ ሰዎች ተነስተዋል። እንግዲህ ከአንድ ቀን በፊት አንድ ቪዲዮ እዚህ ሚዲያ ላይ አጋርቻችሁ ነበር። እሱ በፖሊስና በኦርኬስትራ ታጅቦ የገባው የኢዩ ጩፋ ፕሮግራምን በተመለከተ ነው። አንዳንድ ጉዳዮች መጠየቅ አለብን ብዬ አስባለሁ። ይህን ጥያቄ ስንጠይቅ ጥያቄውን ተከትሎ የሚለጠፍብን ራሱን የቻለ ስም አለ። ለምሳሌ ምቀኝነት ነው፣ ቀንተ ነው ምናምን የሚሉ ስም ልጠፋዎች ይካሄዳሉ። አንተ ስለነሱ አውራ እነሱ ግን ስራቸውን እየሰሩ ነው ምናምን የሚሉ ሰዎች ይመጣሉ። አሁን እኛ ስለነሱ እናወራለን፣ ምክንያቱም ከነዚህ ተክሎ አፎች ውስጥ የሚያመልጡ ወይ አንድ ወይ ሁለት እህትና ወንድሞቻችን ይኖራሉ። በእርግጥ ግልጽ አድርጌ የምነግራችሁ ነገር ጋዲስ ጉድ እናመሰግናለን። ተባረክ ይሄታል። አቋርጬ ማመሰግነው ማመስገን ስላለብኝ ነው። እና አንድ ሁለት ሐሳቦች አሉ። እነዚህ ሰዎች በእርግጥ ከጨለማው መንፈስ ብዙ ሰዎችን ስላደነዘዙና ሐዘን በህዝቡ ላይ ስላደረጉ ብዙ ሰዎች እያዩ እንዳላዩ አይናቸው እንዲታወር አድርገዋል። ስለዚህ ብዙ ተከታዮቻችን በማስረጃ እንኳን ቪዲዮዎች እያወጣን ስለ ገበያተኝነታቸው፣ ስለ ሻጭነታቸው፣ ስለ ብዙ ነገራቸው እየነገርናቸውና እያሳየናቸው አይኔን ጆሮ ዳባ ልበስ አይኔን ምናምን አድርገው የሚል ተረት አለና አይናቸውን በጨው አጥበው ጆሮ ዳባ ልበስ ብለው የስድብ ናዳ ያደረሱ ነውና ከአንድ ቀን በፊት የሰራነው ቪዲዮ በሚገርም ሁኔታ በፌስቡክ እና በዚህ በቲክቶክ ከግማሽ ሚሊዮን በላይ ህዝብ ተመልክቶታል። ይህ ማለት ደግሞ የኢዩ ጩፋ ፕሮግራምን ከተካፈለው ህዝብ በእጥፍና እጥፍ የሚበልጥ ሰው የዚህን ሰው አጭበርባሪነትና ከእግዚአብሔር ያልተላከ ሐሳዊ ነብይ መሆኑን ብዙ ሰው ወዶም ተረድቶም ፈቅዶም እንዲገባው ያደረገ ፕሮግራም የሰራን ይመስለኛል። ለምንድን ነው ይህንን እምላችሁ? በማስረጃ በዚህ ሰው ፕሮግራም ላይ ዘይት ሲቸበቸው ነበር። ከጀርባ ያለውን የፖለቲካ ቁማር ነው ዛሬ የምነግራችሁ። ከነዚህ ሰዎች አገልግሎት ጀርባ የፖለቲካ ቁማር አለ። ያ ወንጌላችን እንደምታውቁት በህገ መንግስቱም ደግሞ እንደተጠቀሰው ህገ መንግስታችን ፖለቲካ ወይም መንግስት በሃይማኖት ላይ ጣልቃ አይገባም፣ ሃይማኖት ደግሞ በመንግስት ላይ ጣልቃ አይገባም የሚል በጉልህ የተጻፈ ሲሲሊ ቴንኪው የማይደራረስ እንደሆነ ፖለቲካና ሃይማኖት የማይደራረስ እንደሆነ መስመር ያበጀ ህገ መንግስት አለ። ምን ያበጀ? መስመር ያበጀ ህገ መንግስት አለ። ለዚህ ነው እኔም ገብቼ ፖለቲካ ላይ የማልፈተፍተው። እንደ አንድ የወንጌል ሰባኪ ወይም ወንጌል እንደሚመለከው እንደ አንድ ሃይማኖት ሰባኪ ስለ ክርስቶስ ኢየሱስ መንግስትና ስለሚመለከተኝ የቤተ ክርስቲያን ጉዳይ ከማውራት ባለፈ መንግስትንም በተቃውሞ ሆነ በድጋፍ ስገለጥ አላያችሁም። ምክንያቱም ይህንን መንግስት አይደለም ይህን መንግስት የሚመጣ ሌላ መንግስትም ቢኖር በደጋፊነትም በተቃዋሚነትም ለመቀጠል ሐሳብ የለኝም። ምክንያቱም እኔ ያው ስላችሁ ምርጫ መርጣለሁ። የካርድ እንደ አንድ ኢትዮጵያዊ እንደው ምርጫ የሚያስፈልግ ከሆነ መርጣለሁ፣ የምፈልገውን መርጣለሁ። ይህም ደግሞ በቃ እንደ አንድ ኢትዮጵያዊ የማደርገው ነው እንጂ በስልጣን ላይ ያለ የትኛውን መንግስት የመደገፍም የመቃወም ሐሳብ የለኝም። ምክንያቱም እኔ ወንጌልና ወንጌል ይመለከተኛል ብዬ ስለማስብ ዛሬ ይህንን ሐሳብ ሳስተላልፍ በፖለቲካ ውስጥ ሃይማኖት ሽፋን እየተሰጠው
ደግሞ በሃይማኖት ውስጥም ፖለቲካ ሽፋን እየተሰጠው እንደሆነ ይህንን ህገ መንግስቱ ላይ ያለውን ቀጭር መስመር ማሳሰብ ስላለብን ነው ይህንን ፕሮግራም እንሰራው። እንደምታውቁት እዩ ጩፋ ሮሚ ቴንኪው አመሰግናለሁ። እዩ ጩፋ እንደምታውቁት ፒንክ ሱፍ ለብሶ ያው እንደምታውቁት ሳይኮሎጂካሊ በጣም ደማቅ ከለር የሚለብሱ ሰዎች በጣም በሰው አይን የመግባት ከፍተኛ ፍላጎት ያላቸው ራሳቸው ላይ ብቻ ስፖት ላይት እንዲበራ የሚፈልጉ ሰዎች ናቸው። ያው ፒንክ አንዳንዱ አረንጓዴ አንዳንዱ ቢጫ ልብስ ነው የሚለብሱት እነዚህ ሐሳዊ ነቢያት። ዝም ብላችሁ ልብሳቸውን ተመልከቱ። ወይም ደግሞ ሙሽራ በሰርጉ አንድ ቀን ላይ የሚያደርገው የሙሽራ ብልጭልጭ ልብስ መድረኮቻቸው ላይ ሲለብሱ ትመለከታላችሁ። ምንድነው ይሄ ከለር ኮምቢኔሽናቸው ብላችሁ ስታስቡ በጣም ትኩረትን እነሱ ላይ ብቻ እንዲሆን ከመፈለግ የሚመጣ በፕላን ያደረጉት አይደለም። ውስጣቸው ግን ራስን ማሳየት እንጂ እግዚአብሔርን ማሳየት ስለሌለ በሚለብሱ ልብስ በሚናገሩት ንግግር ሰዎች ስለነሱ በሚሰጡት ምስክርነት ከእግዚአብሔር ልጅ ከክርስቶስ ኢየሱስ በላይ ራሳቸውን ማሳየት እንደሚፈልጉ ምስክር። ቴሌቪዥኖቻቸውን ተመልከቱ። ራሳቸውን ከማሳየት በላይ ኢየሱስን ማሳየት አይችሉም ሰዎቹ። ነብይ ከኔ እንደዚህ አድርጎብኝ፣ አንተ ቃል አውጥተብኝ፣ አንተ ጸልይልኝ፣ አንተ የረገጥከውን አፈር ነክቼ፣ አንተ የለቀለከውን ሶፍት ጎርሼ፣ አንተን ልብስ ነክቼ፣ አንተን እንደዚህ አድርጌ፣ አንተ የእግዚአብሔር ሰው ቃል አውጥተብኝ፣ አንተን በጣም ነው አንተ በጣም ልዩ ሰው ነህ፣ አንተ በጣም ድንቅ ነህ ምናምን የሚል ፕሮግራም ነው የምትመለከቱት። 2 ወር ደቡብ አፍሪካ ቆይተው እንኳን ሲመጡ በቤታቸው ድግስ ያዘጋጃሉ። ጦር ሜዳ ሄዶ እንደመጣ ለወንጌል መከራ ሲቀበል እንደነበረ ሰው ከዘረፋ መልስ እንኳን በቤታቸው የሚጠየቁ ሰዎችን አድርገው ፕሮፌት ከሌ ማለት ለምድራችን የተሰጠ ለምድራችን የተነሳ ለምድራችን እንደዚህ ሆነ ብለው በራሳቸው ቻናል ስለራሳቸው ሲያስመሰክሩ ይውላሉ። ምክንያቱም እነዚህ ሰዎች ልክ ሐዋርያ ጳውሎስ በገላትያን ቤተክርስቲያን ሄዶ በገላትያን ለነበሩ ክርስቲያኖች ክርስቶስ ኢየሱስ በፊታችሁ እንዲህ ደምቆ እንደተሰቀለ ሆኖ እንዲሳል አድርገን ነበር። እነ ጳውሎስ እነ ጴጥሮስ ኢየሱስን ሰው ላይ የመሳል ኢየሱስን የማድመቅ አገልግሎት ነው። ለዚህ ነው በቆሮንቶስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ሲናገር ኢየሱስ ክርስቶስ እርሱ ጌታ እንደሆነ ከዚህ ሌላ ምንም ላለማወቅ ቆርጬ ነበር እናንተ ጋር የመጣሁት ይላል ጳውሎስ በመልእክቱ ላይ ሲናገር። ኢየሱስ ጌታ እንደሆነ እንጂ ሌላ ምንም ነገር ላለማወቅ ቆርጬ ነበር። እውነተኞቹ የቤተ ክርስቲያን አገልጋዮች፣ እውነተኞቹ የቤተ ክርስቲያን ሐዋርያትና ነቢያት ኢየሱስ ክርስቶስ ጌትነትን የማድመቅ አገልግሎት ነው። እድሉ ስላልነበራቸው ነው እንደነዚህ ሰዎች የመሞካሸት አይደለም። ጳውሎስና ሲላስ በአንድ ከተማ እንደውም እድሉ ገጥሟቸው ነበር። ሐዋርያ ሥራ መጽሐፍ ላይ ምን አይነት እድል! ፈውስ ሽባውን በፈወሱት ጊዜ የሀገሩ ህዝብ 2 ጣዖቶችን ስም ጠርተው እከሌና እከሌ እንደዚህ ተገልጧል፣ ሄርሞስና ምናምን የሚባሉ ጣዖቶችን ይቅርታ ስም ላሪዝ ይችላሉና እነዚህ ጣዖቶች በአካል ተገልጧል ብለው በቁም በሬ ሊሰውላቸው ሲል ልብሳቸውን ቀደው ራሳቸውንና መለመላቸውን አሳይተው እኛ አይደለንም እግዚአብሔር ነው ይሄን ያደረገው ኢየሱስ ነው ይሄን ያደረገው ይላሉ። እኔ ያደረኩ የሚለውን ነገር ፍጹም አይፈልጉትም። በእኛ የተጠራ ስም በእኛ የተቀደሰ ስም እግዚአብሔር ነው ይሄን ያደረገው ይላሉ ሐዋርያቱ ነቢያቶቹ። እነዚህ ግን አሁን ላይ ያሉት እዩ ጩፋን መሰል የተለያዩ አገልጋይንን የሚሉ በስሙ የሚነግዱ ነጋዴዎች፣ እኔ አገልጋዮች አላቸው ነጋዴዎች ሸቃጮች ከኢየሱስ ክርስቶስ ስም በላይ የነሱ ስም በቴሌቪዥን ቻናሎቻቸው ተደጋግሞ ይነሳል። ሂዱ ቴሌቪዥኖቻቸውን ተመልከቱ፣ ሂዱ ቻናሎቻቸውን ተመልከቱ፣ ሂዱ የፌስቡክ የኢንስታግራም እና የተለያየ አድራሻቸውን ተመልከቱ። ራሳቸውን የሚያጎላ ነገር ነው እንጂ ኢየሱስን የሚያጎላ ነገር በየትኛውም መልኩ ሲያደርጉና ሲያሳዩ አታዩም። ስለዚህ ኢየሱስ እየደበዘዘ እነሱ እየደመቁ ነው የሚሄዱት። ምክንያቱም ተኩላ ስለሆኑ ሪል የበግ ማንነት ስለሌላቸው የኢየሱስ በግ የሆኑ ሰዎች በግነታቸው ራሱ ከኢየሱስ የተነሳ ስለሆነ ኢየሱስን አለማሳየት አይችሉም። እነዚህ ግን በግ ሳይሆኑ የበግ ለምድ የለበሱ በውስጣቸው ነጣቂ ተኩላነት በውስጣቸው ስላለ ነጣቂ ተኩላ የሆነው ማንነታቸው ተደብቆ በጎችን መዘንጠል ስለሆነ ዓላማው ኢየሱስን አይሸቱም። ለምን? የኢየሱስ በግ ስላሉ ኢየሱስ በጎቼ የሚላቸው አይደሉም እነዚህ ሰዎች። ምክንያቱም
የበጎቹ የኢየሱስን በጎች የሚመስል ሽፋን አላቸው። ለምድ አለ፣ ከላያቸው ላይ የለበሱት ቁርበት አለ። ነገር ግን ውስጣቸው የሚዘናጠል ረጅም ጥርስና ጥፍር ነው እንጂ ያለው የበግነት ካራክተርም የበግነት ተፈጥሮም የላቸው። በቃ ስለዚህ ኢየሱስን አይሸቷችሁ። ለዚህ ነው ትንቢታቸው ሁሉ ንግግራቸው ሁሉ ምድር የሚሸተው። ይህንን ምድር መጽሐፍ ቅዱስ ግን ሲናገር ምጽአተኞች ናችሁ፣ እንግዶች ናችሁ ይላል። በዚህ ምድር ላይ እንግዳ ስለሆንን ምንም አንያዝ፣ እንግዳ ስለሆንን አንማር፣ እንግዳ ስለሆንን አንለወጥ፣ እንግዳ ስለሆንን ቤት አንስራ አላልኩም። መጽሐፍ ቅዱስም እንደዛ አይልም። ቤት ስላላቸው ጥሩ ህይወት ስለሚኖሩ ሰዎች አዲስ ኪዳን በደንብ ይናገራል። አዲስ ኪዳን ግን ፎከስ ፖይንቱ የሚመጣ የእግዚአብሔርን መንግስት መጠበቅ ነው እንጂ ምድር ላይ ሙጭጭ ብሎ የምድርን ነገር ማሰስ በክርስቶስ ስም አዳራሽ ውስጥ እየተሰበሰቡ ስለ ገንዘብና ስለተለያየ ነገር 24 ሰዓት ማውራት አይደለም ፐርፐሱ። አገልግሎታቸውን ተመልከቱ። የበረከትና የጥርመሳ ኮንፈረንስ ይሏቸዋል። ምንድነው የምትጠረመሰው? ምንድነው የምትባረከው? ዛሬ ፖለቲካዎቹን አሳያቸዋል። አሜን። አረ ይድረቁ ጆዬ ይድረቁ። አሜን ብያለሁ። ተስፋንቺ ይድረቁ። ህዝባችን ነፃ ይውጣ። ይሄ ኢኮኖሚው፣ ፖለቲካው፣ ማህበራዊ ህይወቱ፣ የኑሮ ውድነቱ ያደቀቀው ይሄ ምስኪን ህዝብ የነዚህ በከርት ላይ እንደተጣበቀ መዥገር ደሙን እየመጠጡ ራሳቸውን እያሰቡ ህዝቡን የሚያከሱ ወንበዴዎችን መሸከም የሚችል አቅም የለው። ይሄ ህዝቡ ደክሟል። ታውቃላችሁ፣ ሀዚም ተደርጎበት ነው። አንድ ወንድም እንደውም በፌስቡክ ገጹ ላይ የምወደው አንድ ወንድም አለኝ አዋሳ ወንጌልን የሚያገለግል በፌስቡክ ገጹ ላይ ለእናት ቤተክርስቲያኖቻችሁ በአባልነት ለተያዛችሁበት ቤተክርስቲያን አስራትና መባ ስጡ ስትባሉ እጃችሁ የሚያያዝ ሰዎች ለዩ ጩፋ ዘይት ሲሆን ግን እጃችሁ ይለቀቃል ብሎ እንትን ፌስቡክ ላይ ጽሑፍ አጋርቶ ነበር። ለወንጌል አገልግሎት ሲባል 1 ብር ማዋጣት ማትችሉ፣ ለወንጌል አገልግሎት ሲባል ቤሳቤስቲ የማትሰጡ ሰዎች ለዩ ጩፋ ሲባል ግን በ10 ሺዎች ትሰጣላችሁ። ስለ ገንዘቡ ብዛት አይደለም ነገራችን። እነዚህ ሰዎች ህዝቡ ላይ ሀዚምና ድንዛዜ አድርገውበታል። ይህ ህዝብ የነሱ ጠባቂ ሆኗል። ሶሻል ሚዲያ ላይ በቀጠሯቸው የፖኬት መኒ በሚከፍሏቸው ኢንተርኔት ባስገቡላቸው የግል ተሳዳቢዎቻቸው 24 ሰዓት ዩቲዩብ ላይ ብትሉ፣ ፌስቡክ ላይ፣ ቲክቶክ ላይ ብትሉ፣ ኢንስታግራም ላይ የነሱ ስም በተነሳበት ሁሉ የሚሳደቡላቸው የ24 ሰዓት አገልግሎት የሚሰጡላቸው ህዝብ ቀጥረዋል። አለቀ። ይሄንን ሂድና ጠይቅ። በላይ ሽፈራው ብትል፣ ዮናታን አክሊሉ ብትል፣ እዩ ጩፋ ብትል፣ ሜራክል ተካ ብትል፣ ታምራት ታረቀኝ ብትል፣ ዳንኤል ሐዋርያው የሚለው ዳንኤል ብትል፣ ዘላለም ብትል፣ እያንዳንዳቸው ሳይበር ላይ እነሱ ዲፌንድ የሚያደርጋቸው እንትን አላቸው። የኢንተርኔት ግሩፕ አላቸው። ሰዎቹ ተመልምለው የኢንተርኔት ይከፈልላቸዋል፣ ፖኬት መኒ ይሰጣቸዋል። ወራዊ ኢንተርኔት ይከፈልላቸዋል፣ ገንዘብ ያገኛሉ። ስለዚህ አንተን ስለነዚህ ሰዎች ኔጌቲቭ ሐሳብ በሰጠ ቁጥር 3000 4000 ኮመንቶች ይገቡሃል። በ4-5 ፌክ አካውንት ስላላቸው እነዚህ ግለሰቦች ማለት ነው። እነዚህ ግለሰቦች 100 ሰው ቢያደራጁ እነዚህ ሰዎች 100 ሰው ሁለት ፌክ አካውንት ቢኖረው ፎሎ የተደረገ 10000 ፎሎ ያለው 5000 ፎሎ ያለው ሁለት ፌክ አካውንት ቢኖራቸው አስቡት ስንት ሊሆን እንደሚችል። 100 ሰው ማለት ነው። 100 ጊዜ ምቱት እንግዲህ። እነዛ ሁሉ ሰዎች ይሰድቧቸዋል። ለምሳሌ ሰሞኑን እዩ ጩፋን በተመለከተ የሰራሁትን ቪዲዮ ፌስቡክ ገጼ ላይ ወይም የፌስቡክ አካውንቴ ላይ አጋርቼ ነበር። እንደምትመለከቱት ነው። ይታያችሁ 500,000 ህዝብ በላይ አይቶታል ቪዲዮ። ስንት ኮሜንት ይታያችኋል? 3200 ኮሜንት አለው።
3.2 ኬ ኮሜንት አለ። ማዞርና ላሳያችሁ እንድታቆም የእነዚህን ሰዎች ስራ። ይሄው እዚህ ጋር እንደምትመለከቱት የፌስቡክ አካውንቴ ነው። ማታውቁት ሰዎች አቤል አቡ ነው የሚል የፌስቡክ አካውንት አለ። ይሄ ነው የኔ። እዛ ላይ ፎሎ መደራረግ እንችላለን። 500 ኬ ቪው አለው። ከግማሽ ሚሊዮን ህዝብ በላይ ተመልክቶታል ይሄንን ቪዲዮ ብቻ። 3200 ኮሜንቶች አሉት። 3200 ኮሜንቶች አሉት። ከፍቼ ባሳያችሁ እያንዳንዱ ስድብ ነው፣ ሐሳቡን የሚሞግት አይደለም። እያንዳንዱ ስድብ ነው የሚሳደቡት። እያንዳንዱ ስድብ እዩ ጩፋ እውነተኛ እግዚአብሔር ሰው ዝም በል አትቃወም። ብዙዎች ከጨለማ ወደ ብርሃን እንዲመጡ አድርጓል። ብዙዎች ችስታ እንዲሆኑ አድርጓል። ሌባ የእግዚአብሔርን ስም የሚነግድበት ሰው ነው። ይኸውልሽ አንተ የማን ጠበቃ ነህ? ንስሐ ግባ ይላል። እግዚአብሔር አይደለም ይሄ በዚህ ህዝብ ገና ይሰራል ይላል። ይወስድ ስድብ ወሬ ብቻ ይላል። ያው ፕሮፌት ደግሞ የነገ ፕሮፌት የዛሬ ደግሞ ገና ጀማሪ ፕሮፌት ያንተ ቲክቶክ ሌብነት የታወቀ አይደለም። ድንቅ እናውቃለን። ተቃጠል በቅናት ይላል ደግሞ ይኸው በቃ እንደዚህ ነው። ምን አስከፋ ታዲያ አንተ ይላል። በቃ ስድብ ጠቅላላ ስድብ የተጻፈው ያው ደግሞ ያስታውቃል እኮ ኮሜንታቸው አማርኛ በትክክል የማይኮምቱ ሰዎች ይወል ስድብ አንተ ደደብ ጀዝባ አንድ ቀን የእጅን ታገኛለህ ይላል። በውስጥ በኩል የሚዝቱትን በቃ ልነግራቸው አልችልም። ምቀኛና ቅንድብ አያድግም ይላል። አንተም ጼዲቅ አትሁን፣ ጼዲቅ አትሁን። አዳሜ ተቃጠይ ይላል። በቃ 3000 ምናምን ኮሜንት ምናልባት ሐሳቡ ላይ ያወሩ 40 የሚያክሉ ሰዎች ስለመኖራቸው አላውቅም። 40 የሚያክሉ ሰዎች ይሶኝ እና ረጋ ሰላም ይብዛል። ሰላም ላንተ ይጸልዩ። እንደምን የጌታ ጸጋ ኔትወርክ ተደጋግሜ ባወራ በጠብቅ ማላልሽ ልትመጣ አልቻልክም። የትላንቱን ያየሁት ነበረ የለቀቀው የተውየውን አይቼ ያሳዝናል። ሰውዬው ስሙን አልጠራውም ይቅር። ለምን ማሰራው ስለማልፈልግ እንጂ ስሙን ስለማታውቀው አይደል? አልፈልግም። ምን ሀሳብ አለ አንተ ስለሱ? እኔማ የሚገርምህ ነገር ያለኝ ሀሳብ ምንድነው እንደሚሸጡትና እንደሚሸቃቀጡት ሆኜ ማለፍ አልፈልግም እዚህ ምድር ላይ። ቤቱ የጸሎት ቤት እንዲሆኑልኝ እሰራለሁ። የአባቴ ቤት የጸሎት ቤት ነው። የአባቴ ቤት ቅናት ይበላኛል ብሎ የገመድ ጅራፍ አበጀ ይላል። እርግብ ሻጮችን ገበታቸውን ገለበጠ ይላልና ዘመን አለው ገበታቸው የሚገለበጥበት
ስለዚህ እኔ ግን አንተም ትንሽ ጥያቄ አለኝ እንደው ፈቃደኛ ከሆንክ ለመጠየቅ ማለት ነው። ዝም ብዬ በእርግጥ ቪዲዮ ሰርቼብህ አላውቅም፣ እንደዚህም ብዬ አላውቅም። ሰርተልኛል ሰርቼብሃለሁ እንደ ቪዲዮ ሰርቼብሃለሁ። ሰርተብኛል። ድንገት ሙሉ ቪዲዮውን ስላላየ ሊሆን እንደሚችል አስቤ አንድ ቀን አቤልን አገኘዋለሁ። ቢያንስ አደባባይ አደምጠኝ አንድ ቀን አገኘዋለሁ ሙሉ ቪዲዮ አንተ ረሳው ሊሆን ይችላልና አንድ ቀን አደባባይ ወንጌል ስትሰብክ ስለማቅህ በዛ በጣም ልዩ አክብሮትና ልዩ ፍቅር ነው ያለኝ። እዚህ ሀገርም አዲስ አበባ ውስጥ ከአዲስ አበባ ውጭ ወጥተህ በምታረጋቸው የወንጌል ስርጭቶች በእስር ቤት በተለያዩ ቦታዎች ላይ የምታረጋቸው ነገሮች ነፍሴ በዛ ጉዳይ ሐሴት ነው የምታደርገው። እጅግ ደስተኛ ነኝና በእኔ ቪዲዮ ስትሰራ ምንም ብዙ እንትን አላልኩም። በእርግጥ ብዙም የሚያስቀይም ንግግር አልተናገርክም። ብትናገርም የምትቀየምበት ነገር ካለ እኔ መለወጥ ካለብኝ እለወጣለሁ፣ አንተ መለወጥ ካለብህ አንተ ትለወጣለህ። በዚያ አምናለሁ እና ቢገርምክ ያንን አንተ የሰራበትን ቪዲዮ ወገኖች ፒተር የሚባለው ሰውዬ ኮሜንት ፒን ማድረግ የምትችሉ ከሆነ ፒን አድርጉለት። የአጎቴን ልጅ አስረግዘ ጠፋ የሚለው ሰው በቃ እስቲ ደጋግሞ ከሚጽፍብን እስቲ የአጎቴ ልጅ ትምጣ አስረግዤ ጠፋ ፒን አድርጉለት። በጣም ኮኔ አንዳንድ ጊዜ ያስቀኛል። እኔ ጭራሽ ማሸማቀቅ አትችሉም በእንደዚህ አይነት ነገር። በጽድቅ እግዚአብሔርን በመፍራት ነው የምንኖረው። ማንም እንደዚህ ያመጣብኝ ቀጥል ሐሳብክ። እሺ ምንድነው ያልተረዳው ካንተ? ምን አይነት ቪዲዮ ነው የሰራውብህ? ያልተረዳውስ ምን? የሐዋሳ ነውና ምንድነው ሙሉ ቪዲዮን አሳያለሁ። እንገናኛለን ጌታ ቢፈቅድና ቢወድ ቪዲዮ ሙሉን ካየህ በኋላ እኔ ሶፍት እንደሚያበሉት ሌላም ዘይት እንደሚሸጡት ያለ አይነት ሰው አይደለሁም። ወደፊትም አልሆንም፣ አይመጥነኝም እኔ ራሱ ማለት ነው። ግን ሐዋሳ ገበያ ውስጥ እያገለገልኩ የሆነ ነገር ነው እና እኔ ዝቅ ብዬ ተንበርክኬ ለጌታ ክብር እየሰጠው እዛ ቦታ ላይ መናገር የማይችል ዲዳ ነበር፣ ተናገረ። ሲናገር ሰው እንደሆነ እኔ እንደሰራሁት አድርጎ ፊቴን ይጎጭራል፣ ግማሹ እንትን ይላል። እኔ ተንበረከኩ ሙሉ ለሙሉ ማለት እኔ የለውበትም። ልክ እንደነ አባቶች እንደነ ጴጥሮስ እንደነ ጳውሎስ እኛ በጽድቄ ወይንም በኔ ችሎታ በኔ ቅድስና የተሰራ አይደለም። ቪዲዮ ለቀቀው ማለት ነው። ቪዲዮ ለቀቁት አልኩ እኮ ቪዲዮን ቆርጠው አሳዩህ። አንተ ሙሉን ሳታይ ለምንድን ነው የሌለው? አንተ እኔ ያለውበት አደምጠኛ አንድ ለምንድን ነው ያለው? ወአደምጠኛ በጣም አደምጠኛ አይደለም። አደምጠኛ አቤል፣ አንድ ነገር ማድመጥ አለብህ። አንተ ከሚስት ጋራ ባለፈው ደስ የሚል በዓል አከበርክ። ስታከብር ከፖዚቲቭ ተነስተ መልካም ነው በቃ ከሚስቴ ጋር የተዝናናው ለሌት ሰርፕራይዝ አደረገች ምናምን እያልክ ጥሩ ነገር ተናግረ አደረክ። ሰው ገልብጦ አንተ ቪዲዮን የለቀቀው ለክፋት አይደለም። በቃ ከሚስት ጋር የነበረህን መልካም ቆይታ መልካም ጊዜን ያሳየህ። እኔ እንደዛ ነው የምረዳው። እኔም ቪዲዮን ስለቅ የሆነ ሰው ኢየሱስን ያከብራል ብዬ እንጂ እኔ እንድታይ አንተ 20 ዓመት እኮ ነው ያደባባይ ላይ አንተ ያንተ ልብስና ጨርቅ ሲነካ ያለበት ኢየሱስን ያከብራል ወይ? ስማኛ አትቸኩል። ምን እንዳለ ታውቃለህ? እኔ እንድዳሰስ ምን መሰለህ ወይ ስማኛ አቤል፣ አንዴ ስማኛ ቆይ ተረጋግተህ በጣም ተረጋግተህ ማለት ነው። በደንብ እንደሰማህ ስለዚህ ልንገርህ፣ እኔን ዳሰሱኝና አሁን ለምሳሌ ጴጥሮስን ጨርቅ ነኩ አይደል? ጨርቁን ቆርጠው ወስደው ምን አደረጉ? በሽተኞች ላይ ያደረጉ። ጴጥሮስ ቁረጡኝ ብሎ ወይንም ጳውሎስ ቁረጡኝ ብሎ ይሁን አድርገው ከሆነ ስተት ነው። እኔ ፊቴን ዳሱኝ ምን አድርጉኝ አላልኩም። በጌታ ፊት ለፊት ምነግርህ ማለት ነው። ከሰማኸኝ በደንብ አልልምም። ወደፊት ግን መጡና አደረጉ። የጳውሎስ ጨርቅ ሲጻፍ በመጽሐፍ ላይ አቤላይ በደንብ ስማኝ፣ በፖዚቲቭ ሆነ ማለት ነው። ጳውሎስ ጨርቁ ተቆርጧል ብሎ ዶክተር ሉቃስ ጻፈልን አይደል?
እኔም አሁን ፊቴን ጥረጉ እንደዚህ አድርጉ ላቤን ኧረ በስመ አብ ነውር ነው ለኔ በጣም ማለት ነው አደረጉ እነዚህ ሰዎች ግን ማን ይክበር አልኩኝ ጌታ ኢየሱስ ይክበር እኔ አይደለም ተውት እኔ ገበያ ውስጥ የነበረውን ቪዲዮ ብታይ አንተ እግዚአብሔር ሰው ነህ ለጌታ ወንጌል ራስን ህይወትን ቤተሰብን ልጆችን የምትሰጠው እንደሆነ ስለማቅ ነው አሁንም አክብሬ ማወራህ ማለት ነው ስለዚህ ቪዲዮውን ሙሉ ለሙሉ አይታ እንደ እግዚአብሔር ሰውነት ለጌታ ወንጌል እንደቆመ ሰው እዚህ ጋር ነብይ ጸጋው ይሄ ትክክል አይደለም እንዲህ ባይነኩ ነበር እንዲህ ጨርቅን ባይነኩ ይሄን ብትል በደንብ ልሰማ ዝግጁ ነኝ በጌታ ፊት ማለት ነው እንጂ ልስማ በደንብ ልስማ የመጀመሪያው ነገር ጳውሎስ ጨርቁን ወስዶ መጻፋቸውን ለኛ አልነገረን ጳውሎስን ያንዳንዱን የወንጌል አገልግሎት ወይም ገድል ተጋድሎ ከኋላ ሆኖ እየዘገበ የነበረው መጽሐፍ ቅዱሱ የሐዋርያት ሥራ መጽሐፍ እንደሚጀምር ቴዎፍሎስ ሆይ ብሎ ያንዳንዱን ነገር ጽፏል ብሎ ልክ ሉቃስን እንደጻፈለት ሉቃስ ነው የዘገበው ጴጥሮስም ነገር ይሆን አላወራም በጠላ ስለመፈወሱ የትም ቦታ ላይ ነው መልክ ሁለተኛ ጳውሎስም እንደዚህ ነገር አውርቶ ነው ያቀ ጳውሎስ እንደዚህ ፈወስኩ ብሎ የትኛው ቦታ ላይ አልጻፈ እንደውም አንድ ለምስክርነታችን እንዲሆን ወደ ሶስተኛ ሰማይ የሄደ አንድ ሰው አውቃለሁ ብሎ የራሱን ታሪክ ልክ እንደ ሁለተኛ ወገን ወይም ታሪኩን ሰምቶ እንደሚያወራ ወገን ሆኖ ራሱ ሸፍኖ ነው ወደ ሶስተኛ ሰማይ ስለሚሄዱ መጽሐፍ ቅዱስ ላይ የሚነግረን ዞሮ ግን የነ ጳውሎስን ተግባር ቀድም እየተጠቀስኩት ያለው ሐዋርያት ሥራ ላይ ሄርሜንና የሆነ አንድ ጣዖት ስም ጠርተው በአካል ተገለጡ ብለው ሽባውን በፈወሱት ጊዜ በሬ ሊያርዱላቸው ሲመጣ ልብሳቸውን መቅደዳቸውን ዶክተር ሉቃስ ዘግቦልን መጽሐፉ ላይ ማለት ነው ምንድነው ይሄን የሚያሳየን ስንል እነሱ እንዳደረጉ በተባለ ጊዜ ላይ ልብስ እስከ መቅደድ ድረስ ትህትናቸውን እግዚአብሔርን መፍራታቸውን በአደባባይ ያሳይተው አንተ ራስህ በገዛ ስልክህ አስቀርጸክ ምንም መልእክቱን በማይገልጽ መንገድ እኔ ያላደረኩኝ ኢየሱስ ነው ያደረገው ስትል በማይሰማ መልኩ ያንተ ልብስ ሲዳስሱን ያሳየ ይሄ ብቻ አይደለም በነገር በጣም ለወንጌል እንቅፋት የሚሆኑ ድርጊቶችን ከቀድሞ ስራክ ተነስተክ ካራቲስት እንደሆንክ ትናገራለህ ተነስተህ ለሰዎች በጣም መሰናከያ በሚመስል መልኩ በተለይ ደግሞ እዚህ ሶሻል ሚዲያ ላይ የሚያዩት በአካልም የሚያዩትን ሰዎች እብድ በሚያስብል መልኩ ከመልእክቱ ይልቅ አክሽኑን እንዲያዩ በሚጋብዝ መልኩ ለወንጌል እንቅፋት በሚሆን መልኩ ታገለግላል እኔ ወንጌል በጣም ሪስፔክት አለኝ ልክ አንተ እንዳልከው በተለይ አደባባይ ላይ ወጥተው ኢየሱስን የሚናገሩ ኢየሱስን የሚሰብኩ ፀሐይ ላይ በረሃ ላይ የሄዱ ወንጌልን የሚሰብኩ ሰዎች በጣም አከብራለሁ በነፍሴ ነው አከብራቸው እነዚህ ሰዎች ከቤተ ክርስቲያን አንድም ዳርጎት ሳይቀበሉ ለምነው አዋጥተው ከራሳቸው ፊስ ሞልተው የሚያገለግሉ ሰዎችን በጣም ማከብራለሁ ወንጌል ተባቶች ነገር ግን አንተ የምትለቃቸው እያንዳንዱ ቪዲዮዎች ኮሜንቶቹ ማየት ይችላል ወንጌል ስለተናገርክ ብቻ አይደለም አዎ ኢየሱስ ያድናል ብትል የዚህ ዓለም ሰዎች ላይቀበሉክ ሊሰድቡክ ይችላል ኢየሱስ በስነ ስርዓት ለብሰክ ኢየሱስ እኮ ይወዳቸዋል ምናምን ብትል ሊሰድቡክ ሰው ይኖራል ይሄ ስለ ወንጌል ወይም ስለተናገርከው ቃል የተቀበልከው መከራ ነው እንላለን አንተ ግን እግርህን እያነሳ እየተወራጨ ውያ እያልክ በጣም እንትን መልእክቱ በሚሸፍን መልኩ የምታደርጋቸው እንቅስቃሴዎች ወንጌል እንዳይሰበክ ወይም ወንጌልን ሰዎች እንዳይሰሙ እንቅፋት ከመሆኑ የዘለለ ነገር አይቻልም እነዚህ እንቅስቃሴዎች ከምን አንፃር ነው የምታደርጋቸው እንደው ለመጠየቅ ነው ምንስ አመጡ ወንጌል ምን ለመትረፍ አመጡ ለመለሰላ አሁን ጥሩ ሰምቻለሁ በጣም ከመጀመሪያው እንዳልከው ያው አይተህ ከሆነ በጭንቅ ነው የከለከሏቸውን ጳውሎስን 14ኛው ምዕራፍ ስትመለከት 13 ጀምረ ስትመለከት ሐዋርያት ሥራ አቤላው እግዚአብሔር ሰው ነን በእግዚአብሔር ሰውነትን ማወራ ለኔ ከሚሊኒየሙ መድረክ ግጥምህ ጀምሮ ማለት በውስጥ ያለውንም ቅባት አንተነትን በማክበር
እንደምከታተል መጀመሪያ እንድታውቅልኝ ይፈልጋለሁ። ግን ስከታተልክ ይሆናል አይደል አጌንስት ፎር ዩ ሆኜ አይደለም አይዋለው ውስጤ የተቀመጠውን ነገር አውቀዋለሁ ለኔ ማለት ነው። ለኔ በግል ከዚህ ልጀምርልህና ወደ መልሴ ስመጣ በመጀመሪያ ላልከው እኔ በእውነት ነው የምነግርህ። አሁን አንተን ቪዲዮን የለቀቀው ነው ያልከኝ። ያው ቪዲዮን ስለቀው አንተ እንኳን የለቀቀውን ቪዲዮ ሙሉ ለሙሉ የሆነ ፓርት ላይ ይሄ ሁሉ ነገር የሚሆነው ከኔ ብቃት አይደለም ከሱ ብቃት የተነሳ አንድም ፓርት ላይ ማለት ነው ድንገት ልክ ነው የተቆረጠችውን ከመጣውን አንተ ካለብህ የሥራ ጫና ወይንም ከአገልግሎት ብዛት ሰዎች ወይ ከኔ ፋይል ውስጥ ወስደው ቆርጠዋት ለህዝብ በማይመች ሁኔታ ማለት ወይንም ደግሞ የሆነ የግንባራውን ሰዎች እዛ ገበያ ውስጥ የነበረውን ሰፊውን ነገር ሳያሳዩ ቆርጠው ያሳዩን ነው ያየው በአንደኛው መልኩ ማለት ነው። ሙሉ ቪዲዮን አሳይቼ አንተ የወንጌል ሰባኪ ነህ ስለ ኢየሱስ ወንጌል ዋጋ ከፈልክ ነህ የተቀበሉ አሉ ያልተቀበሉ አሉ እየሮጥክ ያለ ሰው ነው ሩጫ ላይ ያለ ሰው ሙሉ ቪዲዮ አይተ አንተ ይሄ ነገር ልክ አልነበርክም ገበያ ውስጥ እንዲህ መሆን አልነበረበትም ብትል እሰማለሁ። አንድ ሁለተኛ በስፖርቱን በተመለከተ በተሳሳተ መረዳት ነው የተረዳኸኝ ማለት ነው። እንዴ መሰለ እኔ ስፖርቱን በየአመቱ 365ቱንም ቀን ወንጌል ሰብካለሁ። ከዛ ሐምሌ 3 እኔ ልደት ቀን ነው ሐምሌ 3 ላይ እኔ በዚህ በውሹ ኩንጉፉ ማስተርነቴ በቀጥል መገናኘው ከቻይናዎች ከጃፓን ከኮሪያውያኖች ጋር ነው። ኢየሱስ መድኃኒዓለም 365ቱንም ቀን ተሰራ ስፖርቱ ምንም የስፖርት መልእክት የለኝ። የስፖርት መልእክት ቢኖረኝ ኃጢአትም አይደለም። የስፖርት መልእክት እንኳን ቢኖረኝ ስፖርት ስሩ ብል ሰውነትን ለስጋዊ ነገር ማስለመድ ለጥቂቱ ይጠቅማል ስለሚል ስለ ስፖርት ለቅዱሳን ወዳጆቼ ቤተሰቦቼ ለአደባባይ ለህዝቡ እንደ ህዝብ አድርጌ ብናገረውም ችግር የለውም። ግን የሚገርምህ 365 ቀን ከሰራው በኋላ እግዚአብሔር በእኔ እድሜው 365 ቀን ጨምሯል። ቢያንስ በስፖርቱ በቀጥል ወይ ጥሩ ሆናለሁ ወይ ደግሞ ወደ ተሳሳተ ዓለም ውስጥ ሄዳለሁ። ኢየሱስ ይሄንን አድርጎልኛል። በዚህ አመት የሚገርምህ አባቴ አለ፣ እናቴ አለች፣ ባለቤቴ አለች፣ ልጆቼ አሉ፣ እህቴ አለች፣ ወንድሜ አለ። በአጠቃላይ ቤተሰብ ነው የወጣነው። ሙሉ ቪዲዮ ለሱንም እንድትረዳኝ ለምን አንተ ድንገት ቅድም እንዳልኩ ነው ሰው የሆነ ነገር ስትለቅ የእግዚአብሔር ሰው ከሆንክ በለቀቀው ነገር ማንም እንዲሰናከልብኝ አልፈልግም። እኔ ግን የቀረቡኝን ለማስረዳት አስባለሁ ከምን ተነስቼ ለምን እንዳደረኩት እና አባቴም እናቴም አባትና እናቶቼ ጅማ ነበሩ። ወደዚህ ወደ አዲስ አበባ ገቡ። በዚህ አመት ማለት ነው። አስቀድመን እንጸልይ ነበር፣ ወደዚህ እንዲገቡ እንጸልይ ነበር። ገቡ። በመግባታቸው አስቀድሜ ጌታ ሆይ ቤተሰቦቼ በሙሉ እዚህ አዲስ አበባ ከገቡ ለአንተ ክብር አደባባይ በጭንቅላቴ ቆማለሁ። ሁሌም እንበረከካለሁ። ተንበርክኬ ነው እንዳልከው ወንጌል በጣም ዋጋ የሚያስከፍል ጉዳይ እንደሆነ ቀምሰዋል፣ ታውቀዋለህ። በጭንቅላቴ ቆማለሁ። ከዛ ተንበርክከው አባቴም እናቴም ስለዚህ ወንጌል በልደቴ ቀን ለአንተ ክብር ይሰጣሉ። ከዛ ለህዝቡ ደግሞ ምስክርነት ሰጣለሁ። ለኔ ይሄንን ያደረገው ዛሬ እዚህ ጋር ቆሜ በእናቴ በአባቴ በሚስቴ በልጆቼ ፊት ይሄንን ክብር የሰጠኝ ጌታ በማርሻል አርት ብሄድ ይሄንን አይነት ነገር አላገኝም። ሙሉ ቤተሰቦቼ መጥተው አደባባይ ለስሙ ለውሹ ክብር አይንበረከኩም። አሁን ግን ስለተንበረከኩ ይሄን ነበር ድሮ መሰራው የነበረው ብዬ መልእክቱ ላይ እንኳን በደንብ አንተ ራሱ ድጋሚ ያለ ቪዲዮውንም አላነሳሁትም። መልእክቱን ገብተህ መስማት ትችላለህ። ይሄ ሁሉ ከድንግል ማርያም ለተወለደው ለኢየሱስ ይተዋል ነው ያልኩት። እግዚአብሔር ፊት ለፊት ነው የምነግርህ። ለምን ወንጌል በእኔ እንዴት እንዲነቀፍ እሰራለሁ። ስለዚህ በስፖርቱ በተመለከተ 19 ሚኒት 20ኛ ዓመት ነበር የተኘኩ በዚህ ሰዎች ተነስተው ጌታን ለጨረስን ተው አትበል። እንደዚህ እንትን አታደርገው የሆነ ማለት አልጨረስኩም ማለት ጨርሰን አጥይር ያጠብየን የሰማሁት አይደል? አንተን አስጨርሻለሁ። ከዛ አንተን ታወራለህ፣ አደምጥሃለሁ እስከ መጨረሻዋ ሰዓት ማለት ነው። ልክ ወንጌል በነገራችን ላይ በኔ ስፖርትም በኔ ሁኔታ ውስጥ አሁን ለምሳሌ የውሹ ጉፉ ማስተር ነኝ። በቴኳንዶ፣ በጁዶ፣ በጂጂሱ፣ በኒንጂሱ በጣም ብዙ የስፖርት ዕውቀቶችን ጌታ
ሙሴን ፈርዖን ቤት ባሰለጠነበት የጥበብ መንፈስ መሰረት እኔንም አሰልጥኖኛል፣ ዓለማዊ ጥበቦችን ማለት ነውና መማሬ ለክርስቶስ ክብር ማደርገውን ሁሉ ለክርስቶስ ክብር ማድረግ ነው የምፈልገው። በውሹ ኩንጉፉ አይደለም፣ በጁዶም አይደለም፣ በቴኳንዶም አይደለም፣ በዶክተርም አይደለም፣ በፕሮፌሰርም አይደለም፣ በማንም ሊድን አይችልም። ሰው መዳን የሚችለው በክርስቶስ ኢየሱስ የመስቀል ደም ብቻ እንደሆነ ነው ማምነው ምሰብከው። አቤላ በደንብ እንድትረዳ የሚፈልገው ማለት ነው። ስለዚህ በዚህ ዓመት ያው ይሄንን ያደረኩበትን ነገር ለማወቅ አንተ ከፈለክ ይሄው በጌታ ፊትም ነገር በግልጽ በጨዋ መንፈስ ነገር ይሄ ሁሉ ለክርስቶስ ትቼ ነው። እግዚአብሔር ይሄንን 20 ዓመት በህይወት ተወራለ ብዙ የሞት ጎዳናዎችን ሰብሮልኝ በእናንተ ፊት ቤተሰቤም ከቁጥር ሳይጎድል እኔም ከቁጥር ሳንጎድል በማብቃቱ ይሄንን ስፖርት ሰራ የነበረው ለክርስቶስ ሁሉን ተውኩ እንዳለ ጴጥሮስ ስለ ኢየሱስ ወይንም እንደዚህ እንደ ቃሉ ልበልልህ ከዚህ በኋላ ሰው አጥማጅ ትሆናለህ ሲለው መረቡን ትቶ ነው። መረቡን መተውን ግን ተጽፎልናለኛ። እኔም የውሹ ኩንጉፉ አታሳየኛለህ በደም ምንም ችግር ማፍርበት ስራ አልሰራም። ተሳይን ለተመልካቾች ማፋያቸው ነው። አንድ ጊዜ ልስጥህ፣ ተረጋጋና ጊዜ ልስጥህ። እኔ እያወራሁ አንተን እያየሁ ነው እያወራሁ ያለው። ቪዲዮን ትከፍታለህ። አላስወጣም። እኔ በጣም ጨዋ ነኝ፣ በጣም እግዚአብሔር መፈራ ሰው ነኝ። አቤላ የፊትህን አድርገው ቪዲዮን ተከፍተዋል። እያንዳንዱን ባፍርበት እኮ አለቀው ወዳጄ ባፍርበት ማፍርበትን ስራ ደግሞ በዚህ ምድር ላይ አልሰራም። የኔው አንደማመጥ ማለት የወንጌል ሰው አድምጥ። አንተ ራስን እያየው ጀምሬያለሁ። ራስን ሊና ከዛ እኔን ታደርገኛለህ። ችግር የለውም። ራስን ቆይ አድምጠኛ አቤላ እንዴ አቤላ አድምጠኝ። አንተ ራስን እያየው ልቀጥል። ራስን እያየው ልቀጥል። ራስን እያየው ልቀጥል። ፍቃድ አንዴ ላሳያቸውና ተቀጥላለህ እንዲረዱ አቤል የወንጌል ሰው አይጸጋ ለማለት ቪዲዮ ናፍቀህ ከማለሽ ይመለሳል። አንዴ አይጸጋ እሺ ከምን ታረጋለህ? አንዴ ከተናገራለህ ቀጥልም የነገርኩህ ለምን ማን እኔ በገውታ አንተ ነኝ ሚዩት እንዴት ይሆናል? አቤላ ስማ እንጂ እኔ አላደርግም። አንተ ሪስፔክት አከብራለሁ። በጣም ትልቅ ስራ የሰራ ሰው ነህ። ለኔ ማለት አንተ ቤት ማከብር ሰው ነህ። አንተ ቤት አሁንም ላይ አልጨረስኩም ማለት እኔ ቤት ገብተህ እኔን ሚዩት አደረኩ ማለት ራሱ ውባለምን እንክብኝ እኮ አንተ ቤት አልገባ አቤላ የተው እንጂ በኮቦስት ነው ያለ። እሺ ይሁን ችግር የለውም በፈለገው ይሁን። አቤላ ምንም አትጨናነቅ። እሱ አይደለም እኔ በደንብ ያውን እንኳን ከከፈትከው ምን አለ መሰለህ አቤላ ሌሎቹ ደፍረው ቀጥለው አደባባይ የማይወጡበት ምክንያት ለንግድ ስለሚገቡ አይወጡም። እንዴት ይወጣሉ? እየሸጡ እንዴት ይወጣሉ? አንዱ አናቱን ይላቸዋል ለዛው። እኔ በመልአክ ታጅቤ በጌታ በኢየሱስ እውነት ውስጥ ሆኜ እግዚአብሔርን በመፍራት ቀን በቀን ወጥቼ የምሰብከው ጌታ ለኔ ምስክር ይሆንልኛል። ገባ? ኮሜንት ላይ ሌባ ሊሉኝ ይችላሉ። ምን ያስገርማል? ቀደም አልክ ባበደ ያበደ የሚመስል ነገር ነው ያልከው። ጳውሎስን እኮ እብድ ብለውታል። እብድም ብንሆን ለእግዚአብሔር ነው፣ ባላይምሮም ብንሆን ለእናንተ ነው ብሎ እኔ የሚጠቀመኝ ካለ ንግድ አላስተምርም፣ ሽያጭ አላስተምርም፣ ሱቅ አልከፍትም፣ የንግድ ቤት አይኖረኝም በህይወት ዘመኔ ሁሉ። አንድ ነገር ግን ይገባኛል፣ የተሰቀለው ኢየሱስ ክርስቶስን ሰብኬ ጨርሳለሁ እዚህ ምድር ላይ። እቺን ነው የምነግርህ እግዚአብሔር ሰው፣ በደንብ አድምጠኝ። ስለዚህ እንግዲህ አንተ በአንተ ሁኔታ ነው መስበክ ያለብህ። እኔ አሁን ለምሳሌ አንተ እየሰማኝ ነው አቤላ? እየሰማኝ ነው አቤላ? ስማ አቤላ
ኢየሱስ ያድናል። በጣም ነግሬያለሁ ባለፈው እሰማለሁ። መልካምን ነገር የመያዝ ብቃቴን እግዚአብሔር አሳድጎታል። ኢየሱስ ያድናል። አቤላ ግባሽ እናንተ እየሰማችሁ እስከዛ ክብር ለኢየሱስ ይሁን። እና ምን ትላለህ ካላ ተመለስኩኝ እንዴ? ኔትወርክ በሚለው እንለፍ። ስለዚህ ዛሬ ወደ ዋናው ሐሳባችን እንግባ። ዛሬ ወንጌላችንን ከፖለቲካ ለዩልን በሚል ርዕስ ነው የገባሁት። ሰሞኑን በተለይ በሲዳማ ሐዋሳ የተካሄደውን እዩ ጩፋ ያዘጋጀውን የ3 ቀን ኮንፈረንስ ወይም ክሩሴድ መስቀል አደባባዩን ተመልክታችሁታል። በኦርኬስትራ ባንድ ቡድን፣ በክልሉ የልዩ ኃይል ጥበቃ፣ በትራፊክና በፖሊስ እጀባ የገባው እዩ ጩፋ ወንጌልን ይዞ ገባ ወይ ወደ ሐዋሳ? ወንጌልን ክርስቶስ ኢየሱስን ሰበከላቸው ወይ? እንደተባለው የመርገም ሰበራው ተካሄደ ወይ? ይሰማ ከሆነ ልቀጥል እና በዚህ ሁሉ የመንግስት እና የካውንስል ድጋፍ የገባው እዩ ጩፋ ከካውንስሉ ጋር ዘይት አልሸጥም፣ ልዩ ነገር አልሸጥም፣ ወንጌል ተናገረ ብቻ እወጣለሁ ብሎ እንደውም ካውንስሎቹን ማስታወቂያ አሰርቷቸው ነበር። እና ዛሬ ከካውንስሉ ማስታወቂያ እንጀምርና ፖለቲካው ምንድነው የሚለው ነገር እናያለን። የምታውቁ ከሆነ ሰሞኑን ግልጽ ለማድረግ ከየትኛውም የፓርቲ ድጋፍና ተቃውሞ ነፃ ሰው ነው። ወንጌል ሰባኪ ነኝ፣ ኢየሱስን በተመለከተ ነው፣ ቤተክርስቲያንን በተመለከተ ለሚመጣ ነገር ነው የቻልኩትን ያክል ምላሽ ለመስጠት ወይም ዲፌንድ ለማድረግ ወይም ሰውን ለማንቃት የምገባው እንጂ በየትኛው የፖለቲካ ኢሹ ላይ አይመለከተኝም። ከዚህ በስልጣን ካለው መንግስት ጋር የግል ጸብም ድጋፍም የለኝም። ዛሬ ፖለቲካውን እንናገራለን ማለት ነው። የምታስታውሱ ከሆነ በዚህ ሰሞን ወይም ይህን ወራት በተመለከተ ድምፃዊ ቶክቻው የተባለ የሲዳማ ዘፈን የሚዘፍን ታዋቂ ዘፋኝ ከሲዳማ ክልል መንግስት አመራሮች ጋር ጸብ እንደገጠመ እዚህ ሚዲያ ላይ ተመልክታችኋል። እሱን ልጋብዛችሁ ወደ ነጥቤ ስመጣ በደንብ እያብራራሁላችሁ እመጣለሁ። ቶክቻውና የሲዳማ መንግስት ምንድነው ያቃረናቸው የሚለውን ነገር እንመለከታለን። እያዞርኩ ላሳያችሁ፣ ወደ ሐሳብ ይሄዳለሁ። እያዞርኩ ላሳያችሁ አባልታችሁ አጋጭታችሁ አንድ ላይ ኖሮ ያሳለፈን ማህበረሰብ አለፋችሁ። የማይነቀል ሳንካ ውስጥ ከታችሁ። ደግነቱ የወላይታ ህዝብ የሲዳማን ህዝብ የዋህነት ያውቃል። ምንም ከፍቶ የሄደ ነገር የለም። አሁንም ግን ስላልተዋጠላችሁ አሁንም ደግሞ በዛ በጎን በኩል ልታጋጩ ትፈልጋላችሁና ፕሊዝ የወላይታ ህዝብ ሆይ ከወንድም ህዝብ ከሲዳማ ጋር አትጋጭ እላለሁ። እኛ እንወዳቸዋለን። እንዲህ ነው የምንለው ነገር የለም። ብዙ ነገር አሳልፈናል። እኔ በግሌ ብዙ ነገር የወላይታ ህዝብ ከማንም በላይ ተቀብሎ ብዙ ነገር ሆኖ ባጭሩ በዚህ ንግግር ውስጥ ቶክቻው በወላይታ ህዝብና በሲዳማ ህዝብ ስላለ መቃቃር ያነሳና የወላይታ ህዝብና የሲዳማ ህዝብ ራሱን ችሎ ጥላቻ እንደሌለበት የፖለቲካ ሴራ እንደተሰራባቸው ይናገራል። ይሄ ንግግሩ ደግሞ ግጭትን አስነስቷል። በተለይ ስልጣን ላይ ያሉ ሹማምንቶችን
ቶክቻው በጣም ይወርፋቸዋል፣ ይናገራቸዋል። ታዲያ ከዩ ጩፋ ጋር ምን አገናኘው ልትሉኝ ትችላላችሁ። የሚገናኝበትን መንገድ ነግራቸዋል። በህይወት ውስጥ እኔም ብዙ ደጋፊ ብዙ ወዳጅ አለኝ። እንደዛው ደግሞ የሲዳማን ህዝብ ወክዬ እንደመናገር የሲዳማን ህዝብ ደግሞ እንደዛው ለወላይታ ህዝብ ምንም ክፉ ነገር የለም። ያኔ ያቺ የተፈጠረችው ችግር ለነሱ ለፖለቲካ ጥቅም ለፖለቲካ ትርፍ መሰብሰቢያ የተደረገች ፐርፐዝሊ የተደረገ ነገር ነው። at the same time ደግሞ ይዛም ጊዜ ልክ እንደዚህ ብዙ የሲዳማ አባቶች እናቶች የኔ ቤተሰብ ጭምር አጎቴ አባቴ ወላይቶችን የወላይታ ተወላጆችን ሲሸሽጉ ነበር በዛ ሰዓት እና ያ ነውና በአጠቃላይ በዛ የክልል ጥያቄ ወቅት ብዙ ኪዮስ በአዋሳ ምድር ላይ ተካሂዷል። ይህ የሲዳማ ህዝብ በወላይታ ላይ ጥላቻ ስለሌለው አይደለም ብሏል። በእርግጥ ኢትዮጵያ ውስጥ ፖለቲከኞቻችን እንጂ ህዝብ ከህዝብ ጋር ይጣላሉ ብዬ አላምንም። ይህን ተከትሎ የአዋሳ ርዕሰ መስተዳድር ስለ ቶክቻው አንድ ነገር ተናግረዋል። ቾኮ በጣም የተከበረ አርቲስት ነበር። በሲዳማ ህዝብ ልብ ውስጥ ቦታ ነበረው። እኚህ እንደምታዩት በስማቸው አቶ ደስታ ይባላሉ። የሲዳማ ክልል ርዕሰ መስተዳድር ናቸው። ምን ብለው ሐሳብ ይሰጣሉ? ቶክቻው የተናገረው ነገር ምን ያህል በፖለቲካ ላይ ያሉ ሰዎች መግለጫ እስኪያወጡ ድረስ ሼክ እንዳደረጋቸው የሚያሳይ ነው። ፖለቲካ አልጀመርኩም። እዩ ጩፋ ጋር ምን እንደሚያገናኘው ልነግራችሁ ነው። ማንንም በሶሻል ሚዲያ ላይ በክፉ ቶክቻውን የገለጸ አልነበረም በፊት። ዛሬ ላይ ካያችሁ ቀይ በቀይ ነው፣ በስድብ ነው፣ በምንድን ነው ይሄ ሁሉ ውርደት የመጣው? መጀመሪያውም ተገቢ ባልሆነ መንገድ ነገሮችን ለማስተላለፍ የተሞከረበት እንግዲህ ለአንድ ድምጻዊ ነው እንደምትመለከቷቸው የኢትዮጵያ ኢቢሲን ጭምር ሌሎችም ሚዲያዎች አሉ እዚህ ጋር የሚታዩ ሚዲያዎች። እነዚህ ሚዲያዎች ሁሉ በተገኙበት ለአንድ ግለሰብ ነው መግለጫ እየተሰጠ ያለው። ምን ያህል የቶክቻው ንግግር ተጽዕኖ እንደፈጠረ ተመልከቱ። የዘሩት ስራ ውጤት ነውና ይሄ ሁሉ እኔ እያወራሁ ያለሁበት ምክንያት ለሰው ሊወሰድበት የሚገባ ነው። ሲዳማ ስነ ልቦናው ምን እንደሆነ ጠንቅቆ ማወቅ ያስፈልጋል። እሴቱ ምን እንደሆነ ማወቅ ያስፈልጋል። ተገቢ ባልሆነ ሁኔታ ሽማግሌን በመስጠት ፊት ያስቀመጠው አመራሩን በመስጠት በአጠቃላይ በመሰዳደብ የሚደረግ ፖለቲካ ሲዳማ ውስጥ ፈጽሞ አይኖርም የሚለው በዚህ መንገድ የሄዱስ ምን አገኙ ብለን ብንል አንደኛ ዓላማቸው ሳይሳካ ቀረ፣ ሁለተኛ የነበራቸው ክብር አጡ። እነዚህ ሁሉ ውድቀት ነው ትርፉ። ይሄ ሁሉ ታዲያ ጥፋት ስትሰራ እናንተም ከልክ ያለፈ ትዕግስት ለምን አሳያችሁ በሚልም ጥያቄ ተነስተዋል። የሰደበን ሰድበን የመመለስ አይነት ዝንባሌ ሳይሆን ቆም ብለን ይቅር ይበልህ ብለንም የማለፍ አይነት ዝንባሌ ነበረን። የብልጽግና እሴትም ቢሆን እንድንቻቻል ትዕግስት እንድናረግ አስተምረንም ጊዜ ሰጥተንም ነገሮችን እንድናርም ያነጸን በመሆኑ አገሪቷን የሚመሩ የፊት አመራሮቻችንም በብዙ ጉዳይ ላይ የሚያሳዩት ትዕግስት እንድናየውና እንድንማርበት ያደረገን በመሆኑ እኔ መቀለን በሰዓታት ውስጥ መግባት እየተቻለ የኢትዮጵያ ሰራዊት መቀለ ዳርቻ ላይ ቆሞ እዛ በኋላ ይህን ረዥም ፖለቲካዊ ማብራሪያ የተሰጠው እንግዲህ አንድ ድምፃዊ ለሰጠው ተቃውሞ ምን ያህል ተጽዕኖ እንደፈጠረ እነሱ ነው የሚያውቁት። ይሄ ጉዳይ እኔ ፖለቲካ አሳስቦኝ ወይም ፖለቲካ ውስጥ ገብቼ የምናገረው ሳይሆን ከእዩ ጩፋ ጋር ምን እንደሚያገናኘው ለመግለጽ የተጠቀምኩበት መንገድ ነው። ታዲያ የእዩ ጩፋ መምጣትን ተከትሎ የነዚህ ሰዎች የቶክቻው ተቃውሞ በስልጣን ላይ ያሉ ሰዎች ለቶክቻው መግለጫ እስከመስጠት ድረስ መድረስ ከእዩ ጩፋ ጋር ምን ያገናኘዋል የሚል ጥያቄ ልትጠይቁኝ ትችላላችሁ። በደንብ ያገናኘዋል። ፊቴን እያሳየው ነገራችሁ።
በደንብ ያገናኘዋል። ጉዳዩ ፖለቲካ እንጂ ወንጌል አይደለም። ፖለቲካዊ ቁማሩን ደግሞ በወንጌል ሽፋን የሚጫወተው እዩ ጩፋ ነው። ገንዘብ ይገኝ እንጂ ትርፍ ይገኝበት እንጂ ዘይት ይሸጥ እንጂ ብልቃጥ ይሸጥ ጨርቅ ይሸጥ እንጂ የትኛውን ቦታ ላይ እነዚህ ሰዎች ወንጌልን እንደ ቁማር ማስያዣ እያስያዙ የትኛውን ቦታ ላይ ይገባሉ? በግሌ ከሲዳማ መንግስት ጋር ከወላይታ ህዝብና ከሲዳማ መንግስት ጋር የግል ችግርም የለብኝም። በጣም ወዳቸው ብዙ የሲዳማ የወንጌል ሰባኪዎች አርበኞች አሉ። የወላይታ የወንጌል ሰባኪዎች አርበኞች አሉ። ወንጌልን የሰበኩልን ኢየሱስን ያስተዋወቁን በምድር ላይ በጣም ብዙ መከራና ዋጋ የከፈሉልን የወንጌል አርበኞች አሉ። በሲዳማ ምድር እንደነ ተስፋዬ ጋቢሶ አይነት በወላይታ ምድር ጋሽ ማናቸው ኬርጋሙ ከተሳሳትኩ ስማቸው እንትን እንላለን። ማሚ አልገባኝም እያለች ነው። ሰሞኑን የቶክቻውና ወዳጆቹ በሲዳማ መንግስትና በህዝቡ መካከል ላይ ስላለው ነገር ፖለቲካዊ ጥያቄ አቀርበዋል እና አንድ ከሚያነሱት ጥያቄ የወላይታ ወጣትና የሲዳማ ወጣት ጥላቻ የለበትም የፖለቲካ መጠቀሚያ ነው የተደረገው የሚል ጥያቄ ነው። ይህንን ክስ ተመልክቶ የሲዳማ ርዕሰ መስተዳድር ምላሽ ሰጥተው ነበር። ታዲያ የዩ ጩፋ በዛ ቦታ ላይ መገኘት ከዚህ ሁሉ ጋር ምን አገናኘው የምትሉ ሰዎች አላችሁ። ወንጌላችን ላይ ፖለቲካ አታስገቡ ለማለት ነው። እኔ ፖለቲካ ውስጥ ገብቻ አይደለም ይሄን ሐሳብ የምሰጠው። የኛ ወንጌል የሲዳማ ፖለቲካ አይመለከተውም። የኛ ወንጌል የወላይታ ፖለቲካ አይመለከተውም። የኢትዮጵያ ጭምር የኢትዮጵያ የብልጽግና ወንጌል የብልጽግና መንግስት ፖለቲካ ጭምር አይመለከተውም። ወንጌላችን በክርስቶስ ኢየሱስ በመስቀል ላይ የተጨረሰ እንጂ የብልጽግና ፓርቲ ድጋፍ የሚያስፈልገው አይደለም። የሲዳማ ርዕሰ መስተዳደር ድጋፍ የሚያስፈልገው አይደለም። ወንጌላችን ብቻውን የጸናና የቆመ ነው እያልኳችሁ ነው። መቃለቅ ግን ይሄ ሰሞኑን የተነሳ የነቶክቸው ጥያቄና የሲዳማ ርዕሰ መስተዳደር ምላሽ ከዩ ጩፋ ጋር ምን እንደሚያገናኘው ላሳያችሁ ነው። ተረጋግታችሁ ጠብቁኝ። ታብታብ አድርጉ እስቲ። ታብታቡን 100 ሺህ ያስገቡትና አሳያቸዋለሁ። እንደውም በጣም አስቂኝ ነገር ተናግረው ነበረ። እሱን እየፈለኩት ነው። ርዕሰ መስተዳደሩ ቶክቻው ላይ በጣም የሚያስቅ ነገር ሰምታችሁት እንደሆነ የሚያስቅ ነገር ርዕሰ መስተዳድር በዚህ ያለ ደረጃ ሰው ቢፍ ያደርጋል እንደ እስኪባል ድረስ ነው እንግዲህ የተናገሩት ማለት ነው። እሱን ካገኘሁት አሰማቸዋለሁ። 100 ሺህ ያስገቡት እስቲ። እስቲ እስከዛ ግን አንዳንድ ጉዳዮችን ልጠይቃችሁ። እስቲ መልሱልኝ። አንድ ወንጌል ሰባኪ ነኝ የሚል ሰው የገንዘብ ምንጩን ባልተጠቀሰበት መልኩ የተወለደበት ከተማ ላይ 5 ስታር ሆቴል ሲገነባ ገንዘቡን ከየት አምጥተ ነው ይህን ያደረከው ብሎ መጠየቅ ቅናት ነው? ወንጀል ነው? ኃጢአት ነው? እስቲ መልሱልኝ። ቅናት የምትሉ ቅናት ነው በሉ። ትክክለኛ ጥያቄ ነው የምትሉ ትክክል ነው፣ ይሄ ጥያቄ ትክክል ነው በሉ። ምን አገባ የምትሉ ምን አገባ በሉ። አንድ የወንጌል ሰባኪ ነኝ የሚል ሰው ምንጩ ያልተጠቀሰ ገንዘብ ሰብስቦ 5 ስታር ሆቴል መገንባቱን ጥያቄ መጠየቅ ትክክል ነው ስህተት ነው ወዳጆች? አይ ጥያቄ መጠየቅ ቅናት ሲደመር ክፋት ነው። በፍጹም ትክክል ነው ይላል። ሚራክል ማን ነው ይላል። ትክክለኛ ጥያቄ ነው ይላል። ይሄ ጥያቄ ትክክለኛ ጥያቄ ከሆነ እዩ ጩፋ ከየት ባመጣው ገንዘብ ነው 5 ስታር ሆቴል የሚገነባው? ይህንን መጠየቅ ለምን ቅናት ይሆናል? እኔ የምኖርበት ከተማ አዲስ አበባ እንደመሆኑ መቼም ከወላይታም
ከአዋሳም የበለጡ በጣም ግዙፍ በግለሰቦች የተቋቋሙ 5 ስታር ሆቴሎች አሉ። የትኛውንም ሆቴል ግን አንስቼ ይህንን ለምን ገነባችሁ ብዬ ጠይቄ በማላቀበት ከህዝብ በተዘረፈ ገንዘብ በእግዚአብሔር ስም በተነገደ ንግድ የተገነባው በድሃ ገንዘብ ትፈወሳለህ ተብሎ ኩላሊቱን በታመመ ሳምባውን በታመመ ኤችአይቪስ በታመመ ሊሞት በደረሱ እናቶችና አባቶች ገንዘብ በሞቱ ዘይት ይፈውሳል ብለው ሳይፈወሱ በሞቱ እናትና ህፃናት አባቶችና እህቶች ገንዘብ የተቆለለውን ይህንን 5 ስታር ሆቴል መጠየቅ ለኬት ነው ያመጣው ብሎ መጠየቅ ተገቢ አይደለም ወይ? እንጠይቃለን። ኬት ነው ጩፋ ገንዘቡን ያመጣው? ማን ሰጥቶት ነው? ኬት ነው ያመጣው? እግዚአብሔር ባርኮት ነው ይላሉ። እንጂ እግዚአብሔር ባርኮት ነው የሚሏችሁ ሰዎች እቺን ወንበር ሲያዩ ሰርቀ ነው ይሏል። እቺ ወንበር ጊዜው ከመንግስት የሆነ ነገር ፍለጋ በየመድረኮቻችሁ እንዲና እንዲህ ይሆናል ብላችሁ እግዚአብሔር ያልተናገራችሁን ነገር ለቤተ መንግስት የምትወረውሩ ሐሰተኛ አገልጋዮች እጃችሁን ከወንጌላችን ላይ እንድታነሱ ፖለቲካ እንዳትቀላቅሉብን ጥሪ እናቀርባለን። የኛ ወንጌል ፖለቲካ ድጋፍ አያስፈልገው። የብልጽግና ፓርቲ ድጋፍ አያስፈልገው፣ ተቃውሞ አያስፈልገው። እኔ የብልጽግና መንግስት ደጋፊም አይደለም ተቃዋሚም አይደለም። የትኛው ፖለቲካ አጀንዳቸው ላይ እንቅፋት የሚሆን ሐሳብ አራምጄ አላውቅም፣ ወደፊትም አላራምድም። ደጋፊም ተቃዋሚም አይደለም የብልጽግና መንግስት ላይ ይህንን ደጋግሜ የምናገረው ፐርፐዝሊ ነው። የማንን ፖለቲካ አራማጅ አይደለም። የሰሞኑን የዩ ጩፋ በእንደዛ እጀባ መግባት በእንደዛ አቀባበል መግባት ጉዳዩ ወንጌል ኢየሱስን ለመናገር ለሰዎች ወንጌልን ለማሰራጨት ለሰዎች ወንጌልን ለመስበክ እንዳይመስላችሁ አይደለም። ከኋላው ሌላ አጀንዳ ያነገበ አያችሁ፣ ቁማርተኞች ናቸው። የበግ ለምድ የለበሱ ተኩሎች ናቸው። ስለ ኢየሱስ ወንጌል ግድ አይላቸው። ስለ ትውልድ ማለቅ ግድ አይላቸው። ሰው ኢየሱስን ሰማን ሰማ ግድ አይላቸው። ለዚህ ነው በካውንስሉ አስተባባሪነት የመንግስት መግለጫ ተካሂዶ የመንግስት እንትን ላይ ያሉ የፌደራል ፖሊስ አመራሮች የፖሊስ ባለስልጣኖች ሁሉ ኑ ብለው በዛ ኦፊሻል በሆነ ቻናላቸው ላይ ጥሪ ያቀረቡ ይህን ሰውዬ የጋበዙት ከኋላ ወንጌል ተሸክሞ ሳይሆን ሌላ ዓላማ ስለሆነ፣ ስለዚህ ዛሬ እናገራለሁ። ወንጌላችንን ከፖለቲካ ለዩልን እባካችሁ። እኛ ኢየሱስ ክርስቶስ ጌታ መሆኑን የምንናገረው አንድም ቀን ወተን እንዲሆንም ብለን ብዙ ታቀርበን አናውቅም። እንደ ህዝብ የሚደርሰውን ነገር ሁሉ የኑሮ ውድነቱን ቢሆን ያንዳንዱ ፖለቲካ የሚያመጣውን ነገር ገፈት ቀማሽ ብንሆንም አንድም ቀን ግን ቀስቅሰን አናውቅም። ሰዋሳ ምጸን አናውቅም። ወደፊትም አናደርገውም። መጽሐፍ ቅዱስ እንደሚል ነፍስ ሁሉ ለበላይ ባለስልጣን ይገዛ ይላልና ልንታዘዝ የተዘጋጀን ሰዎች ነን። ህገ መንግስቱ ግን በቀይና በጥቁር በደማቅ በቀጭን መስመር እንዳሰመረው ፖለቲካ መንግስት በሃይማኖት ላይ ሃይማኖትን በመንግስት ላይ ጣልቃ አይገቡም የሚለውን ህገ መንግስት አክብሩልን። ወንጌላችንን የፖለቲካ መጠቀሚያ አታድርጉብን። ኢየሱስን እንስበከው፣ ወንጌልን እንስበክ፣ ስለ ክርስቶስ እናወራ። በሲዳማ ላይ ጌታ ኢየሱስ ይክበር፣ በወላይታ ላይ ጌታ ኢየሱስ ይክበር፣ በሰሜን ላይ ጌታ ኢየሱስ ይክበር፣ በደቡብ ላይ ጌታ ኢየሱስ ይክበር። ኢየሱስ ክርስቶስ እርሱ ጌታ እንደሆነ ሌላ ለዓለማወቅ ቆርጬ ነው የመጣሁት ብሎ ጳውሎስ እንደተናገረ ወንጌላችንን ሌላ ቆርጠን ለወጣን ሰዎች አትቀላቅሉብን። በቃ የፖለቲካ መጠቀሚያ አታድርጉት። ኢየሱስን መነገጃ አታድርጉት። ኢየሱስን የቤተ መንግስት አጥር ላይ ሄዳችሁ አታስደግፉት። ይህ አመጽ ነው፣ ይህ ወንጀል ነው፣ ይህ በወንጌል ላይ መሸቀጥ ነው። ለዛ ነው የካውንስሉን እንትን አሳያቸዋለሁ። ካውንስሉ የአዋሳ የካውንስሉ መሪ የሆነ ግለሰብ ማስታወቂያ ለዩ ጩፋ እንዴት እንደሰራለት አሳያቸዋለሁ። ከዛ ከዩ ጩፋ ንግግር ጋር እንዴት እንደሚገናኝ አሳያቸዋለሁ። ቶክቻው ግን ንግግሩን ይቀጥላል። ስሙት የቶክቻውን ሐሳብ። እኔ ዛሬ አንድ ነገር ነው የምናገረው ወገኖች፣ ስሙ። እየሰማ ያለ ይስማ።
እነዚህ ሰዎች ያልጨረሱት ነገር አለ ማለት ነው። ወይ በጥይትኛ ረሽነው ሊጨርሱ ቃል የተገባቡት ኃይል አለ ማለት ነው። የሆነ ኪዳን የገቡት ሳምቲንግ እኔ አሁን ማለት ነው አንሳሜላ አንድ ማለት ነው። እኔ አሁን ዝም ብዬ ነገሩን ሳየው እነዚህ ሰዎች በቃ ተቆናጠው ለመቆየት የፈለጉት ስልጣን ፈልገው አይደለም። በቃ ይሄ የራሱ የፖለቲካ እርምጃ ነው። እዚህ ጉዳይ ላይ አይመለከተኝም። እዩ ጩፋን በመምጣቱ ጉዳይ ግን ቶክቼ የተናገረውን ነገር ልብ እንድትሉ ፈልጋለሁ። ከዛ እዩ ጩፋ ሄዶ ምን አወራ ነው? ከዛ በፊት ካውንስሉ ያወራውን እንይ። ኦፊሻል ፔጁ ላይ እንግባ። የክራይስት አርሚ ኦፊሻል ፔጅ ላይ እንግባ። የካውንስሉ መሪ ምን እንዳወራ እዛ ላይ እንሰማለን። እጃችሁን ከወንጌላችን ላይ አንሱልን። ስሜ ረዳት ኮሚሽነር ካሳ ሻሎም ለጌታ መስገድ ይቅርታ አንዴ ቀርቦ ተጠቃሚ እንዲሆኑ ላሳያችሁ። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ሰብሳቢ በክራይስት አርሚ ኦፊሻል ፔጅ ላይ ተገኝቶ ለዩ ጩፋ መምጣት ማስታወቂያ እየሰራ ነው። ተመልከቱ። እዚህ አጋጣሚ የሚያስተላልፈው መልእክት ክራይስት አርሚ ዓለም አቀፍ ቤተክርስቲያን ከሲዳማ ክልል የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ከፊታችን መጋቢት 12 እስከ 14 ታላቅ መንፈሳዊ ኮንፈረንስ ያካሂዳል። በዚህ ኮንፈረንስ የሲዳማ ክልል እንዲሁም የሐዋሳ ከተማ ጠቅላላ የወንጌል አማኝ ቤተ እምነቶች ተከታዮች የእግዚአብሔርን ሐሳብ እንዲሁም ደግሞ የእግዚአብሔር ሰው ነቢይ እዩ ጩፋ የሚያቀርበውን የእግዚአብሔርን ቃል ማየት ተገኝቶ እንዲመገቡና እንዲሁም ደግሞ ታምራቶችንም ጭምር ቀርቦ ተጠቃሚ እንዲሆኑ እኚህ ሰዎች የወንጌላዊ አማኙ እያንዳንዱ አብያተ ክርስቲያናት ምዕመኑን ምን እንዲያደርግ ማዕዱን መጥቶ እንዲቋረስ ደግሞ ተአምራቱንም እንዲካፈል እያለ እየጋበዘ ነው። ስለዚህ በዛ ፕሮግራም ላይ በዛ ቀን ላይ የተነገረ እያንዳንዱ ከእግዚአብሔር ያልሆነ መልእክት ከጨለማ የሆነ መልእክት እነዚህ ሰዎችን የሚመለከት ነው። የዘይት ሽያጩ ብትሉ በህዝቡ ላይ የደረሰው ብዝበዛ ብትሉ ካውንስሎቹ ሁሉ ጭምር የሚመለከት ተባባሪ ስለሆነ በመተባበር ነው ያዘጋጀነው ስላለ ሌብነቱ የነሱም ጭምር ነው። ቀጥሉ። አጋጣሚ መልእክቴን ያስተላለፍ ይህ ፕሮግራም እንዲሆን በተፈለገበት ምክንያት ይህ ራእይ ክራይስት አርሚ ኢንተርናሽናል ቤተክርስቲያን መስራችና ባለራእይ ነቢይ እዩ ጩፋ መነሻ
መነሻው በሐዋሳ ከተማ እንደሆነ ሁላችሁም ታውቃላችሁ። እንዲሁም በግልጽ የሚታወቅ እውነታ ነው። ነገር ግን የዚህን ዓመት ፕሮግራም ከማጠቃለሉ በፊት በሐዋሳ ከተማ የተለያዩ እርግማኖችን ለማክሸፍ እንዲሁም ደግሞ በሐዋሳ ከተማ የተለያዩ እርግማኖችን ለማክሸፍ እያለ ነው። እንደ ታይም ቦምብ የተጠመደ እርግማን አለ ማለት ነው። በረከት እንዲሆን የእግዚአብሔርን ሐሳብ ለመግለጥ ታላቅ ኮንፈረንስ በሐዋሳ ከተማ መስቀል አደባባይ ለማካሄድ አቅዶ ከክልላችን የወንጌል አማኞች ካውንስል ጋር በአጋሪነት በመተባበር እንድናዘጋጅ ባቀረበው ጥሪ መሰረት እኛም ደግሞ የክልሉ የወንጌል አማኞች ካውንስል ስራ አስፈጻሚ ተቀብለን በጋራ እንድንሰራ የተስማማን ስለሆነ በክልላችን ውስጥ የምትገኙ እንዲሁም በሐዋሳ ከተማ ላይ የምትገኙ የወንጌል አማኝ ቤተ እምነት መሪዎች ለዚሁ አገልግሎት በጎናቸው እንድትቆሙና አስፈላጊውን ድጋፍ እንድታደርጉ ህዝቡን በመላክ የእግዚአብሔርን ሐሳብ እንዲጠቀሙና እንዲገለገሉ። ስለዚህ እነዚህ ይሄ በካውንስሉ በሐዋሳ የሚገኝ የካውንስሉ ዋና ሰብሳቢ የቤተ እምነቶች መሪዎች እንዲገኙ ደግሞ ምዕመናቸውንም ሁሉ እንዲልኩ ለኢዩ ጩፋ ሌብነት ሰዎች እንዲሰነዳዱ በማድረግ ተጠያቂዎች ናቸው። እነዚህም ሰዎች ጭምር እንድትልኩ በዚህ አጋጣሚ መልእክተን ያስተላለፍኩ ይህንን ፕሮግራም ለማስተዋወቅ የተለያዩ የሲዳማ ክልልና ሐዋሳ ከተማን ጨምሮ ማስታወቂያ በሚሰሩበት ጊዜ ህዝባችን የተለመደውን ድጋፍ በማድረግ ከጎናቸው እንዲቆምና እንዲሁም ደግሞ የመንግስት አካላት የክልሉ መንግስት ሰላምና ጸጥታ ቢሮ፣ ፖሊስ ኮሚሽን እንዲሁም ደግሞ የሐዋሳ ከተማ ከንቲባ ከዛም ሲያልፍ ደግሞ የሐዋሳ ከተማ ጸጥታና ፖሊስ ተቋም ይሄ ግለሰብ ከኢዩ ጩፋ ጋር ቲሸርትም ሆነ ዘይት እንዳይሸጥ ተስማምተን ነው የመጣው ብሎ በዛ አካባቢ ላይ ላሉ ለአብያተ ክርስቲያናት ወጣቶች አሳውቋል። ዘይት እንዳይ ተባበሩት አብራችሁ ትሆኑ ብሏል። እሱ ግን በምላሹ ዘይቱን ሲቸበችብ ነበር። የሮጣችሁ መታችሁ ዘይቱን ተቀበሉ እያሉ ነው። ይህ የመስቀል አደባባይ ነው፣ የሐዋሳ መስቀል አደባባይ ነው የምትመለከቱት ቦታ። ኢዩ ጩፋ ከመምጣቱ በፊት እነዚህ ጥላ የያዙት ሰዎች በአብያተ ክርስቲያናት ካውንስሉ በኩል ጥሪ ቀርቦላቸው ኢዩ ጩፋ መርገምን ለመስበር መጥቷል ተብለው እንግዲህ አብያተ ክርስቲያናት ካውንስል ያው መጽሐፍ ቅዱስ እንደሚል ራሳችሁንና መንጋውን ከተኩላ ተጠብቁ ዘንድ እግዚአብሔር በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ምን እናንተን ምን ኤጲስቆጶሳት አድርጎ እግዚአብሔር በሾመበት ቤተክርስቲያን ራሳችሁና መንጋውን ከተኩላ ጠብቁ ብሎ ጳውሎስ እንደተናገረው እንዲጠብቁ የተሾሙ ናቸው። ግን እነሱ ራሱ ተመሳሳይ አቋም ስላላቸው ህዝቡን ለእርድና ለሌብነት አመቻችተው በዚህ መልኩ ዘይት እንዲሸጥለት አድርገውታል። እንቀጥላለን። ዘይቱን እየከፈላችሁ ትቀበላላችሁ፣ ከከፈላችሁ ነው ይጸልይላችኋል እያለ ጸሎት በክፍያ ነው ይው ስንላችሁ በማስረጃ ነው። ጸሎት በክፍያ ነው። ስለዚህ ዘይቱ ለምንድን ነው? ከፍላችሁ ተቀበሉ፣ ለቤታችሁ፣ ለትዳራችሁ፣ ለህፃናት ለወለዳችሁ ሰዎች ትወልዳላችሁ እያለ ስለዚህ ልጆች የእግዚአብሔር ስጦታ መሆናቸው ቀርቶ የኢዩ ጩፋ ዘይት ስጦታ መሆናቸው ነው ማለት ነው። ልጆች የእግዚአብሔር ስጦታ መሆናቸው ቀርቶ ሲጀመር ገዝቼ ልንገራችሁ፣ ገዝቼ ከሆነ ልጅ የወለድኩት ዘይቱን እግዚአብሔር አይደለም የሰጠኝ፣ ገንዘቡ ነው ልጅ የሰጠኝ። ይሄ ነው ሎጂኩ። እግዚአብሔር ልጅ በነፃ ነው የሚሰጠው። ለሐና በነፃ ነው የሰጣት፣ ለርብቃ በነፃ ነው የሰጣት፣ ለሳራ
ማህፀኗ ሙት ለሆነ ሳራ በነፃ ነው እግዚአብሔር ልጅ የሰጣት። በየትኛው መንገድ አስከፍሎ ልጅ አልሰጣት። ስለዚህ እኔ ከፍዬ ባመጣሁት ገንዘብ ልጅ አግኝቼ ከሆነ እግዚአብሔር አይደለም ልጁን የሰጠኝ፣ ገንዘቤን የሰጠኝ። ስለዚህ ክራይስት አርሚ ቸርች ሌላ ቦታ እንዳልሆነ እንድታቁ ክራይስት አርሚ ቸርች ዘንዶ ያልቻላት ነው ይላል። ምንም ዘንዶ የለም፣ ከናንተ በላይ ዘንዶ የለም። ክራይስት አርሚ ቸርች ዘንዶ ያልቻላት አይደለችም። ዘንዶን የምታገለግል፣ ገንዘብን የምታገለግል፣ ህዝብን የምትዘርፍ ቤተክርስቲያን ናት። ነብዩ እግዚአብሔር የቀባው እውነተኛ የዋህ ሰው ነው ይላል። እኔ የዋህና ትሁት ማቀው ኢየሱስ ነው። ኢየሱስም እኔ የዋህ በልቤ ትሁት ነኝ አለ። ስለዚህ መስቀሌን ተሸከሙ፣ የኔ መስቀል ቀሊልና ልዝብ ነው አለ። ይሄ ነው የኢየሱስ ክርስቶስ ትምህርት። እነዚህ ሰዎች ግን ትሁት አይደሉም። ትሁት አገልጋይ ዘይት አይቸበችብም፣ ዳ ህዝብ አይበዘብዝም። ማህፀናችሁ የተዘጋ ሰዎች ማህፀናችሁ ይከፈታል እያለ አይሰርቅ። ስለዚህ ምንድነው ልትለን የፈለከው ካላችሁኝ፣ ሌላችሁ የፈለኩትማ ካውንስሉ በኦፊሻል በክራይስት አርሚ ኢንተርናሽናል ቸርች፣ ያው ኢንተርናሽናል ቸርች ስለሚሏት በክራይስት አርሚ ኢንተርናሽናል ቸርች ማስታወቂያ ላይ እኛ ከሱ ጋር እንሰራለን ብለው ካውንስሉ መሪ፣ የሐዋሳ የካውንስል መሪ ወይም ዋና ሰብሳቢ ማስታወቂያ ሰርተውለት እንደውም አብያተ ክርስቲያናት ውስጥ ያላችሁ እያንዳንዳችሁ ቤተ እምነት ምዕመኖቻችሁ ላኩ ብለው ለሌብነት ህዝቡን አዘጋጅተውታል። እንዲዘረፍ፣ በዩ ጩፋ እንዲዘረፍ፣ ቲሸርት እንዲሸጥለት፣ ይፈውሳል የሚባል ተአምራዊ ቲሸርት ያደርጋል፣ ድንቅን ይሰራል፣ ደሚ ቴንኪው ያደርጋል፣ ድንቅን ይሰራል የሚባል ምን ዘይት እንዲሸጥለት አድርገዋል። ታዲያ ዩ ጩፋ ለምንድን ነው ሐዋሳ የሄደው ስትሉ፣ ዩ ጩፋ እንደምታውቁት ይሄው ነው ፖለቲካው። ዩ ጩፋ እንደምታውቁ ቅድም ተወክቻው ምን አንስቷል? የሲዳማ ወጣትንና ምን የወላይታን ወጣት ለፖለቲካቸው ጥቅም ሲሉ ነው ያጣሉት። ሲዳማ ወላይታን አይጠላም፣ ወላይታ ሲዳማን አይጠላም ማለት የተወክቻው ሐሳብ ነው። አይጠላም። ስለዚህ የነ ዩ ጩፋ መምጣት ለምን አስፈለገ? ያው ዩ ጩፋ በብሔር የወላይታ ተወላጅ ነው። ስለዚህ እሱ በሚመጣ ጊዜ የአገሩ ሰዎች በስፋት እንደሚመጣ ይታወቃል። ስለዚህ በውስጥ ያለውን መቃቃርና ተወክቻው ያነሳውን ተቃራኒ ሐሳብ ለማርገብ ለፖለቲካዊ ትርፍ ዩ ጩፋ እዛ ቦታ ላይ የመንግስት ጥበቃ ተደርጎለት፣ ልዩ ኃይል ተመድቦለት፣ የማርሽ ባንድ ተዘጋጅቶለት ፒንክ ሱፉን አድርጎ ለወንጌል ሳይሆን ለፖለቲካ ትርፍ፣ በዛም ትርፍ ደግሞ ገንዘብን ለማጋበስ ህዝቡን ለመዝረፍ በቦታው ተገኝቷል ማለት ነው። ይሄ ደግሞ እውነተኛ ያልሆኑ የተኩላ አገልጋዮች ባህሪ ነው። እውነተኛ ያልሆኑ ተኩላ የሆኑ የበግ ለምድ የለበሱ የሐሰተኛ ነቢያት አገልግሎት ነው። በኤርሚያስ ዘመን ትዝ የሚላችሁ ከሆነ ቤተ መንግስትን ለማስደሰት ሐሰተኛ ነቢያት ኤርሚያስ ባቢሎናውያን እየመጡ ነው፣ ንስሐ ግቡ፣ በንስሐ ተመለሱ ብሎ እውነተኛ የእግዚአብሔርን ድምጽ ሲናገር እነሱ ምን ይሉ ነበረ? ቀንበር እያመጡ እየሰበሩ እግዚአብሔር ሰብሮታል ይላሉ እያሉ ንጉሱን የሚያስደስት አገልግሎት፣ ሴዴቅያስን የሚያስደስት አገልግሎት ያገለግሉ ነበር። ኤርሚያስ ግዞት ሲወርድ እነሱ ግን ክብርን ይጎናጸፉ ነበር። ለምን? በዘመኑ የነበረውን ንጉስ የሚያስደስት መልእክት ከእግዚአብሔር ሳይሆን ከራሳቸው ያፈለቁ ይናገሩ ስለነበረ፣ ልክ እንደ ኤርሚያስ ዘመን ሁሉ በዚህ ዘመንም ከቤተ መንግስት ልዩ ጥቅም ለማግኘት ወንጌላችንን ከፖለቲካ ጋር የሚቀላቅሉ ሐሰተኛ ነቢያት እንደ ዩ ጩፋ ሞልተዋል። የዩ ጩፋ ግን ድምጽ ወንጌላችንን አትቀላቅሉብን። ሐሳብ መስጠት የምትፈልጉ ሰዎች ተዘጋጁ። እኔ ያሉኝን መረጃዎች በትክክል አሳይቼ አልጨረስኩም። እሱን ሲጨርስ አስገባቸዋለሁ። ስለዚህ ዩ ጩፋ ምን አለ? ፒንክ ሱፍ ለብሷል። ዩ ጩፋ የተናገረውን ነገር ላሳያችሁ።
በቦታው ላይ በመገኘት በመጀመሪያ ደረጃ እናንተ እንፈወሳለን የምትሉበትን ዘይት እዩ ጩፋ መንገድ ለመንገድ የሚደፋው ዘይት ነው። እሱ ሲፈልግ የሚደፋው መርገም ሊሰብር ማለት ነው። እናንተ በብልቃት አርጋችሁ የምትገዙትን ዘይት እሱ ከፈለገ አስፓልት ላይ ሰው በሚረግጠው መንገድ ያፈሰዋል። ያው ዘይቱን የምትገዙት በዘይቱ ላይ የእግዚአብሔር መንፈስና ኃይል አርፏል ብላችሁ መንፈስ ቅዱስ በዘይቱ ላይ አለ ብላችሁ የምትገዙት። ከፈለገ የሚያፈሰው የሚረግጠውን ዘይት ነው የምትገዙት። ይሄ ነው ንግዱ። በቃ እነሱ መሬት ላይ የሚደፉትን ነገር ነው እናንተ የምትገዙት። ሲጀመር ሐዋሳ በየ100 ሜትሩ ቤተክርስቲያን ቸርቾች ያሉባት ሀገር ናት። ወንጌል በየጊዜው ከሰኞ እስከ ዓርብ እኔ ሐዋሳ ብዙ ቆያለሁ። በጣም መወዳት ከተማ ናት ሐዋሳ። በጣም ህዝቡም የሲዳማ ህዝብ የፍቅር ህዝብ ነው። በጣም ደስ የሚል የፍቅር ህዝብ ነው የሲዳማ ህዝብ። ያለውን አብልቶ አጠጥቶ አብሮክ የሚካፈል ምስኪን ማህበረሰብ ነው ያለው። በጣም ጤነኛ ናቸው። ሰው ይቀበላሉ፣ እንግዳ ይቀበላሉ። ለዚህ ነው እያንዳንዱ ከሌላ አካባቢ ላይ የሚፈልስ ሐሰተኛ ነብይ ሁሉ አዳራሽ ከፍቶ ሲመጣ ዌልካም ብለው ነው የሚቀበሉት። ችግር የለባቸውም። አዲስ ሆነክ ስትሄድ የሲዳማ ህዝብ በጣም ሰውን የሚወድ ምስኪን ህዝብ ነው። ልቡን ጊዜውን የሚሰጥ እዩ ጩፋ መጥቶ የሚባርክልህ ምድር ግን የለም። ምክንያቱም እዛ ምድር ላይ እግዚአብሔር በጣም የባረካቸው የምንወዳቸው በዘመናት መካከል የኢትዮጵያ ወንጌላውያን ቤተክርስቲያን ወይም የኢትዮጵያ ፕሮቴስታንት ማህበረሰብ አገልጋይ ጥሩ ብንል ከሲዳማ የፈለቁትን በጣም ለእውነትና ለጽድቅ የጀገኑትን አባቶቻችንን የምንጠራው። ይሄ ኢንፎርሜሽን እንግዲህ አሁን የደረሰኝ እዩ ጩፋ በሐዋሳ ከተማ ልዩ መንግስታዊ አቀባበል እንዲደረግለት በሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ለአቶ አለማየሁ ጢሞቴዎስ 6 ሚሊዮን ብር ጉቦ መስጠቱ ተነገረ ይላል። ይህንን እንግዲህ የዘገበው ጋሞ ሚዲያ ሴንተር የሚባል ቻናል ነው። እንግዲህ መረጃው ምን ያህል እውነት እንደሆነ እንዳልሆነ አላውቅም። አሁን የደረሰኝ መረጃ ነው ይሄ የሚያሳየው። አንድ ቪዲዮ ላሳያችሁ። ከዛ ሌላ እዩ ጩፋ መሬቱ ላይ ከማፍሰስም ሌላ ፖለቲካዊ ትርፍ ለማጋበስ ምን እያለ እንደሆነ ስሙት። የነብይ ጩፋ ራእይ ወላይታ ውስጥ ተወለደ፣ ሲዳማ ውስጥ አደገ እያለ ያው ፖለቲካውን ሲሰራ ምን እያለ ነው? የነብይ እዩ ጩፋ ራእይ ወላይታ ተወለደ፣ ሲዳማ አደገ። ይህ ለወቅታዊ ጉዳይ ማስተባበያ አይደለም ይላል። ማን ጠየቀ? ማን ማስተባበያ ነው አለ? ማን ማስተባበያ ነው አለ? እቃ ጠፋኝ ስትሉ ስልክ ነው የሚለው ሰውዬ የሰረቀው እቃ ጠፋኝ ነው እንጂ ያላችሁ ስሙን እንኳን አልጠራችሁትም። እቃ ጠፋኝ ስትሉ ስልክ ነው ያላየውም የሚል ሰውዬ ካለ ስም ከጠራ የጠፋባችሁን እቃ ስም ከጠራ እናንተ ሳትጠሩ ሰውየው ምንድነው እቃውን የሰረቀው ሰውዬ ነው። ምን እያለ ነው እዩ ጩፋ እዚህ ጋር? ለወቅታዊ ጉዳይ ማስተባበያ አይደለም ይላል። ማን ጠየቀ? አያችሁ ፖለቲካ እንዴት እንደሚሰራብን። ወላይታ ተወለደ፣ ሲዳማ አደገ።
ለወቅታዊ ሁኔታ ማስተባበያ አይደለም። ይሄንን አደባባዩ ላይ ቆሞ የተናገረው ነው። እንግዲህ አይታችሁታል፣ ገብቷችኋል? ይምጽፈው የተናገርኩት ሐሳብ ተረድታችሁኛል? እስቲ ያሳዩኝ። ገብቶናል የምትሉ ሰዎች ጻፉልኝ። እስቲ የምናገረው ነገር ገብቷችኋል? እኔ ከሲዳማ ክልል ጋር ራሱን ችሎ ችግር የለብኝም። በጣም ወዶ ህዝብ ነው የሲዳማ ህዝብ፣ በጣም ወንጌልን የሚወድ ህዝብ ነው። ገብቶናል የምትሉ ሰዎች ምልክት አሳዩ። አይታችኋል ፖለቲካው። ስለዚህ ምንድነው አሁን አቡና ትርፍክ ምንድነው? ይሄ ሁሉ ለፈለፍክ እዩ ጩፋ እንድንጠላው ነው አይደለም? እኔ ሰው እንድትጠሉ አልፈልግም፣ ሰው እንድትጠሉ አልፈልግም። ምንድነው አላማክ ስትሉ የኛ ወንጌል በክርስቶስ ኢየሱስ ደም ዋጋ የእግዚአብሔር ልጅ መስቀል ላይ ሞቶ የተከፈለና የጀመረ መሰረቱን ሐዋርያትን፣ ነቢያትን፣ ክርስቶስን ያደረገ ወንጌል ነው ያለን። ከፖለቲካ ጋር አትቀላቅሉብን። ነፃ ወንጌል ራሱን ችሎ የሚቆም ነው። የብልጽግና መንግስት ድጋፍ አያስፈልገው። በቃ አያስፈልገው። ይሄንን ቁረጡና ልቀቁልኝ ወዳጆች፣ የምትፈልጉ ሰዎች። ወንጌል በክርስቶስ ኢየሱስ የመስቀል ሞት በእግዚአብሔር ልጅ መስዋዕትነት የተጀመረ ነው። የብልጽግና መንግስት ድጋፍ አያስፈልገው። በህገ መንግስታችን በኢትዮጵያ ህገ መንግስት በግልጽ ተጽፎ እንደሚገኘው መንግስት በሃይማኖታዊ በሆነ ጉዳይ ሃይማኖት በመንግስት ጉዳይ ጣልቃ እንደማይገባ ህገ መንግስታችን ላይ ተጽፎ በግልጽ እናገኛለን። ወንጌላችን ላይ ፖለቲካ አታስገቡብን። እኛ ወንጌላችን ላይ ፖለቲካችሁን አናስገባ፣ እናንተም ፖለቲካችሁ ውስጥ ወንጌላችንን አታስገቡብን። የክርስቶስ ኢየሱስ ተከታይ የሆነ እኛ ወንጌላውያን አማኞች ባለ ጊዜ አይደለም። የጊዜ ፈጣሪን እግዚአብሔርን ይዘን ግን ንጉሱን በተስፋና በጊዜ የምንጠብቅ ሰዎች ነን። አለቀ። ኢየሱስን ከሰማይ የምንጠብቅ ሰዎች ነን። ስለዚህ የዩ ጩፋ የሐዋሳ ጉብኝት ለፖለቲካ ትርፍ የተካሄደ ነው እንጂ ወንጌልን ለማገልገልና ለወንጌል ትርፍ የተካሄደ አይደለም። ይህም ደግሞ በካውንስሉና በተለያየ የመንግስት ድጋፍ ሀገር ውስጥ ወይም ከተማ ውስጥ የገባው እዩ ጩፋ፣ ሲዳማ ክልል ውስጥ የገባው እዩ ጩፋ ሲዳማ ክልል ውስጥ ከገባ በኋላ ካውንስሎች እያንዳንዱ ቤተ እምነት ይተባበሩ፣ አብሮት ይሁን፣ ምዕመኑን ይላክ ብለው ህዝቡን አዘርፈውታል። በማስረጃ ዘይት ስለመሸጡ፣ ቲሸርት ስለመሸጡ፣ በማስረጃ ንግድ ስለማጣጣፉ ተናግረናል። ኢየሱስን አይደለም የሰበከው፣ ራሱን ሰብኮ ራሱን አሳይቶ ነው። ለዚህ ደግሞ ምስክሬ ፔጆቹን ሂዱና ተመልከቱ፣ የለጠፋቸውን ነገር። በቃ ወንጌል ስለ ልጁ ነው፣ ስለ እዩ ጩፋ አይደለም። እዩ ጩፋ ግን ራሱን እየሰበከ ነው ያለው። በማን? በወንጌላውያን ስም። አረጀ ስለ ሰው ስታወራ የሚላል ባለወራ ማረጃ አለው ወዳጅ። ማርጀት የተፈጥሮ ሂደት ነው እንጂ የማውራት ያለ ማውራት ሂደት አይደለም። አንዳንድ ሞኝ ሰዎች በቃ ሐሳብ ሰጣቸው ወታቸው አረጀ ምቀኛ። አዎ ምቀኛለሁ። እኔ እኮ ከዚህ በፊት ነገራችሁ ምቀኛ ነኝ። በጌታዬ ስም ሲነገር ምቅኝት ነው ማለት ኢየሱስ ጌታ ምቅኝት ነው ማለት ደሃ እየዘረፍክ 5 ስታር ሆቴል ስትሰራ አቡነ የመጀመሪያ ምቀኛ ሰው ነው። በቃ ይመቀኛለሁ ስል እቀናለሁ ስል በጣም ቀናተኛ ነኝ። ትፈወሻለሽ እያልክ እናቴን ልትሞት ጫፍ የደረሰች እናቴን ዘይትን ገዝታ መቀበሪያ እስክታጣ ድረስ ከእጇ ላይ ያላትን ጥሪቷን ስትዘርፋት በፈውስ ስም ስትነጥቃት ስመለከት በጣም ነው የምመቀኘው። ቀናተኛ ነኝ ስል ወጣት እያልክ በወጣት ስም እናትና አባት ስትዘርፍ ስመለከት በጣም ነው የምቀናው፣ የምናደደው፣ እቆጣለሁ፣ ውስጤ ይቆጣል። ሐሳብ መስጠት የምትፈልጉ ሰዎች አስተናግዳቸዋለሁ። ጉዳይ የተነሳው ጉዳይ ላይ ሐሳብ መስጠት የምትፈልጉ ሰዎች አሁን ገስት መላክ ትችላላችሁ። ከሌላችሁ በጌታ ሰላም እሰናበታችኋለሁ።
በውስጥ ነገር ይለኛል። በውስጥ አልነግረውም። ያጎቴ ልጅ ነው ያክስቴ ልጅ ነው። ደግሞ ለዘራፊ ተኩላ በውስጥ እየሄድኩ ነገር ሌባ ነው እሱ እንዲለወጥ አይደለም የምናገረው። ሌባ ዘራፊ ተኩላ ነው እሱ እንዲለወጥ አይደለም የምነግረው። በሱ ምክንያት የሚታለሉ ሰዎች ቢነቁ ብዬ ነው የምነግረው። ባይነቁም ደግሞ የታሪክ ተወቃሽ አሉ። ልጄ ማርያም ስታድግ አባቴ ከእውነት ጎን የቆመ ሰው ነበር። በዘመኑ ተጠልቷል፣ አልተወደደም፣ ሰዎች አልተረዱትም። ግን አሁን እኔ ስገባኝ መጽሐፉን ሳነበው ታሪክ ሳጠና አባቴ ለእውነት የጀገነ ሰው ነው ትላለች። ማንም ባይቀበለኝ ነገና ከነገ ወዲያ እኔ አልፋለሁ። ልጄ ማርያም ታድጋለች። አባቴ የእውነት ለወንጌል የጨከነ ነው ትላለች። ሌላ ምንም አልፈልግም። የማንንም ሙገሳና ትርፍ አልፈልግም። ልጆች አሉኝ። ለልጆቼ እውነትን አስተላልፍ ይሞታል። አለቀ። ይሄ የክርስቶስ ኢየሱስ እውነት ነው። በነፃ የተቀበላችሁትን በነፃ ስጡ ያለ ጌታ ሐዋርያት በነፃ ፈውሰው አባቶች በነፃ አገልግለው ኮሌታቸው አልቆ ጫማቸው ተንሻፎ ያቆሙትን ያጸኑትን የሰበኩትን ሜጋ ያደረሱትን ወንጌል የማንም ነብይ ነኝ የሚል ጠንቋይ ይዞ ሲጫወትበት አልመለከትም በፍጹም። ስለ ይደብራል። ቦይካት ታረጋለህ፣ ትሳደባለህ፣ ቀኑን ሙሉ ስትሳደብ ትውላለህ። እኔ አቤል በሬቻ ነበር። እኔ አቤል በሬቻ የፋዘርስ መቼም ነው ምልክ ሼም የማይዘኝ ፈለኩ እየተሳደብክ ትኖራለህ።